ሚካኤል፣ ሩፋኤል፣ ኡራኤል ሳይጠሩ እነ ሱራፌል ሳይጠሩ የመጡበት ቦታ አንድ ቦታ የለም። ተልኬ ነው ይላል። ተልኮ ነው። እና ይህንን እውነቱን እነግርሃለሁ አባቴ፣ አትበሳጭ አራዳ ልጅ። እኔ እንድትበሳጭ ሳይሆን ምን እንዲሆን ነው ማስተዋል ቢኖር ቢያንስ ይህን ነገር ስታደርጉ ኦፊሻሊ አደባባይ አታድርጉት። እንዴ ብልግናን ታስተዋውቃላችሁ እንዴ? እንኳን ለገብርኤል አደረሳችሁ። እኛ ቤትን ሳትጎበኙ እንዳትሄዱ። መጠጥ አለ፣ ሴት አለ፣ ዲጂ አለን ከተባለ ገብርኤል አጠጪ ፔምፕ ነው እያላችሁ ነው። ገብርኤልን ቅዱስ ገብርኤልን የሚያክል የእግዚአብሔር መልአክን እያዋረዳችሁት ነው ማለት ነው። እናንተ ናችሁ ያዋረዳችሁት። ጴንጤ አላዋረደውም ቅዱስ ገብርኤልን። ቅዱስ ሚካኤልን ጴንጤ አያዋርድም። ቅድስት ድንግል ማርያምን ጴንጤ አያዋርድም። ከውስኪ የሚያስንቅ ጠላ ጠምቄለታለሁ ለገብርኤል ይላሉ። በሺዎች የሚቆጠር ብር ከፍለው ነው የሚገቡት። ዲያብሎስ በነፃ ሰውን ልጅ ወዶ አያውቅም። ዲያብሎስ በነፃ ማንንም አይወድም። ዲያብሎስ የግብር አባት ነው። ትገብረዋለህ። ዲያብሎስ የግብር አባት ነው። ዲያብሎስ በነፃ አታገኘው። እስና ገና ጫቱን ከፍለ ነው። ሱሰኛ ሱሱን ሳይጠቀም የሚውል ስራ የለውም። ሱሰኛ ሳይቅም ሳያጨስ ሳይጠጣ አይውልም። በተለይ ነው ማወራችሁ። ምን ይሆናል? ለቤተሰብ ስራ ከሌላችሁ አትናገሩ። በጌታ መሆናችሁን ጸሎት አድርጉ። እናንተ ብቻ አጣጥሙት። እናንተ መጽሐፍ ቅዱስን አንብቡ። በፊት 2 ጥቅስ ሳነብ ትንሽ እንቅልፍ ይለኝ ነበር። አሁን ነፍሴ ገልቧለሁ አልኩ። ገልቧለሁ። ጌታ ስሙ ይባረክ። መጽሐፍ ቅዱስ እልም አደርገዋለሁ። ክብሩ ሲሆን ያንን ነው የምለው። በጣም በጌታ ሆናችሁ ፈተናው ብዙ ነው እና ትምህርት ውሰዱ ለማለት ነው። እኔ የሆነ ነገር አይቻለሁ። በጣም ተናድጃለሁ። ኦርቶዶክስ እንደዚህ ልታደርጉ ሂዱ አትልም። ግን ይህን የሰራችሁ በኦርቶዶክስ የሆነ ሬስቶራንት ቁልቢ የሄዳችሁ ይህን ሬስቶራንት በእውነት ያን ሬስቶራንት ማዘጋት አለባችሁ። በእውነት ማዘጋት አለባችሁ። በአደባባይ ሬስቶራንትን አዋርደዋል። አሚን እንትኑ በጣም በሰላም መጡ ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመልጠው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች፣ የተለያዩ የውስጥ የሀገር ውስጥ መጠጦች አንዴ ከተቀመጡ የማይነሱበት ቪአይፒ ወንበሮች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆታለን። ይሄ በጣም ያሳፍራል። ኦርቶዶክስ ይህ አይገባትም። እውነቴን ነው የምናገረው። ለኦርቶዶክስ ከቆነጃጅት ሴቶች ጋር በጣም አሪፍ መጠጦች ቪአይፒ ላይ የምትቀመጡበት መቀመጫ አትነሱም። ሐዋሳ ገብርኤል ስትመጡ፣ ቁልቢ ገብርኤል ስትመጡ ነው ይቅርታ፣ ይሄን ነገር አለላችሁ ብለው ነው ማስታወቂያ የሰሩት። ኦርቶዶክስ ከሆናችሁ በዚህ ነገር በጣም መጮህ አለባችሁ። በጣም የሚቀፍ ነው። ኑ ከእንትን በኋላ እናስተናግዳችሁ። በትልቁ ላሳያችሁ። በትልቁ ነው ይህን ማሳየት የምፈልገው። እጅግ የሚያስደነግጥ ነው። እስቲ ሊዮ በጣም ደንግጬ ያለው እግዚአብሔር በሚያውቀው። እንዴት እንደዚህ ታደርጋላችሁ? መጠጥ፣ ሴት፣ ሁሉ ነገር ጨፈራ፣ ዲጄ ብላችሁ ትመጣላችሁ። ተው፣ ጥሩ አይደለም። ለኦርቶዶክስ በጣም ያዋርዳታል። ይህን ነገር የምታደርጉ
እጅግ እጅግ ያሳዝናል። ደግማችሁ ይዩት። እኔ በጣም አዝኛለሁ። እንዴት እንዲደረጋል? ምን አስባችሁ ነው? ጭራሽ ሃይማኖታችሁን በዚህ ደረጃ ማሰደብ ተገቢ ነው? ተገቢ ነው? እስቲ ንገሩኝ። ምንድነው የተባለው? ዲጄ አለ፣ ጭፈራ አለ፣ ቆነጃጅቶች አሉ። ምኑ አይደለ? በጣም 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 እኔ እግዚአብሔር ምስክሬ የተሸማቀቁበት ነው። ሌላው እዚህ ጋር ገብርኤል ነው በጨፍር ደስ ይለኛል ነው የምትለው። ለሚያስኪ ወጌ እኔ ደስ ይለኛል ከእናንተ ጋር ዲቦይ ከአንቺ ጋር በጨፍር ደስ ይለኛል። ገብርኤል ነው ከእኔ ጋር በጨፍር ደስ ይለኛል። ገብርኤል ነው እንደዛ ነገር ነው። ተመልካቾቼ ይኸው የሐምሌ 19 የቅዱስ ገብርኤል ጠላ ስከፍተው እንደዚህ ውስኪን የሚያስልቅ ሆኗል። እኔ ደስ ይለኛል ከእናንተ ጋር ዲቦይ ከአንቺ ጋር በጨፍር ደስ ይለኛል። ገብርኤል ነው ከእኔ ጋር በጨፍር ደስ ይለኛል። ገብርኤል ነው እንደዛ ነገር ነው። ምንድን ነው የሚያጨሱት ግን? በጌታ ምንድን ነው ጉዱ? ገብርኤል አረ ይቅር በላችሁ። ቅዱስ ገብርኤል እውነቴን ነው የምለው። ስሙን እኮ አዋረዳችሁት ገብርኤልን። ገብርኤል አያድንም የምላችሁ ለዚህ እኮ ነው። አያድንም። ገብርኤል መልአክ ነው፣ የእግዚአብሔር መልአክ። እግዚአብሔር ሲልከው የሚላክ መልአክ ነው። ማዳን ስለማይችል ነው እናንተ ምን የምታደርጉት? በስሙ መጨፈር፣ መስከር፣ እንደፈለጋችሁ ከሆናችሁ በኋላ ነጠላ ለብሳችሁ እሱን ማለት ይደብራል እኮ። ኢየሱስ ስሙ ይሄን ማድረግ አይችልም። ዩኬና የኢየሱስ ስም ይሄን አያደርግ። ገብርኤል ነው። እኔ ጨፍራለሁ ከእናንተ ጋር በጨፍር ደስ ይለኛል፣ ግን ፕሮግራም አለኝ። ምን ማለት ነው? ምን ማለት ነው? ለምንድን ነው የምታሰድቡት ኦርቶዶክስን? እንደዚህ የሚባል ትምህርት አላት የላትም እኮ ኦርቶዶክስ። ግን ጉልበተኛና ዱርዬ በዝቶበታል። ጉልበተኛና ዱርዬ ያለበት ደግሞ ምንድን ነው የሚያደርገው? they don't care ስለ ሃይማኖታቸው ስለምናምን አይጨነቁም። እውቅና ብቻ ይሰጣቸው፣ ስለሌላው አይገርማቸው። እውቅና ብቻ። ለምን በገብርኤል ቀን ጨፍሩ ይባላል? ኧረ ተው ተው። በእውነት እውነቴን ነው። ስሙን ስለማትጠሩት፣ የኢየሱስ ስምን ስለምትፈሩት፣ መንፈስ ቅዱስ ስለ እሺ ስለማይል ያ ነው። እና በጣም አዝኛለሁ። ጭራሽ ጭፈራ ቤት ኑልን። ለምን ጭፈራውም ቸርች ውስጥ አታረጉትም? ቤተ ክርስቲያን ውስጥ ለምን አታረጉትም? የቀረው እሱ ብቻ ነው እንጂ ከቤተ ክርስቲያን ስትወጡ እሱን የምታደርጉ ከሆነ ልዩነቱ ምኑ ላይ ነው? አባ ልዩነቱን ዘግቡን። ልዩነቱ ምንድን ነው? ከቤተ ክርስቲያን አንግሳችሁ ኑልን እኮ ነው የሚሉት። ካነገሳችሁ በኋላ ቆንጆ ቆንጆ ሴቶች አሉን፣ መጠጥ አለን፣ ጭፈራ አለን፣ ምን አለን፣ ኑልን። ገብርኤል ጠላ ይጠጣል እንዴ? እኔ አሮን አንደርስታንድ ማይ ገብርኤል ጠላ ይጨልጣል፣ ማርያም ጠላ ትጠጣለች። ምንድን ነው የምታጨሱት? በስማቸው እየወሰዳችሁ ትለጠልጡታላችሁ አይደል? ኧረ ተው፣ ኧረ ተው። በገብርኤል እያሳበባችሁ ትጨልጡታላችሁ። አቤት አቤት! ውስኪን የሚያስንቅ ጠላ እያላችሁ ነውላ የምትሰሩት። እቺ ነጠላ ግን ታሪክ አላት። እኔ በጣም ነው የምትመቸኝ እቺ ነጠላ። ልክ ነጠላዋን ሲለብሷት ቅይር የሚሏት ነገር አለች። እኔ የምታስቀኝ
ምንድነው ሀሳብ? ሁሌ ጭንቀት መውደቅም ጠላጣሄ አይቀርሞት። እስቲ እንደሰት እና ነጠላ ስታደርግላቸው ገብርኤል አያሉ መላክ፣ ገብርኤል አያሉ መላክ። ማፈሪያ አላችሁ ጌታ ማፈሪያ። አስመሳይ በጣም ነው የምጠላው። ከቆነጃጅት ሴቶች ጋር ቀልጠፍ ያለ መስተንግዶ ምን ማለት ነው? ከቆነጃጅት ሴቶች ጋር ቀልጠፍ ያለ መስተንግዶ ነው ሲፋቅ። ለጥልጡን መታችሁ ለጥልጡ። ሴቶች አሉን፣ መጠጥ አለን፣ ዲጂ አለን፣ ኤቭሪቲንግ አለ። ከገብርኤል ስትመጡ ገብርኤል ስለማያድን ነው የምነግራቸው። ገብርኤል አያድንም፣ የሚያድነው እግዚአብሔር ነው። ቅዱስ ገብርኤል ይላካል፣ ቅዱስ ሚካኤል ይላካል። ተልኮ ስራውን ይፈጽማል። የእግዚአብሔር ታማኝ መልአኮች ናቸው። የእግዚአብሔር እኛ አይደለም፣ የእግዚአብሔር። ስለዚህ ያንን ያደርጋሉ። ስማቸውን ብትጠራው አይሰሙህም። ወደ ገብርኤል የጸለየ መጽሐፍ ቅዱስ ላይ አንድ ሰው የለም። ወደ ሚካኤል የጸለየ አንድ ሰው የለም። የኢትዮጵያ የተለየ ነገር አላት። ማን ለመንገደኛ ሙላ ለሞተ በሱ ስም እድናለሁ ብለው ይጸልያሉ። ያደከሙት ምንድን ነው? ከወንጌል እንዲርቁ፣ ወንጌል እንዳያነቡ፣ መጽሐፍ ቅዱስ እንዳያነቡ ያደርጓቸዋል። ስለዚህ መጽሐፍ ቅዱስ ካላነበው ለዓለም ነው የምትሸጠው። ዓለም ትገዛለች። በምን? በመጠጥ። ዓለም በምን ትጨሳለች? በመጠጥ። ዓለም በሴት በምን ትገዛለች? ውስኪ የሚያስንቅ ጠላ ጠምቅ ያለው። ይቅርታ ገብርኤል አይጠጣም፣ አንቺ ነሽ የምትጋችው። ሶሪ ገብርኤል፣ ቅዱስ ገብርኤል፣ እኔ የማውቀው የእግዚአብሔር መልአክ፣ የማከብረው የምወደው ቅዱስ ገብርኤል ጠላ አይጠጣም። ሶሪ ውስኪ የመሰለ ብትው፣ አረቄ ብትው፣ ምን ብትው ገብርኤል አይጠጣም። አዎ አይጠጣም። ለራስሽ ልትጋችው ነው እናቱ። በገብርኤል ስም ሰክረሽ ልትውይ ነው። አታጭበርብሩ። በገብርኤል በነጠላ ይቺ ነጠላ መተት ያለበት ሁላ ይመስለኛል። ጌታ ምስክሬ መተት ያለበት ነገር ነው እንጂ ነጠላውን ሲያደርጉ እኮ ኩሽምን ብለው እንደነሱ አምላክ የለም ስታያቸው። ነጠላዋን አድርገው ኝም ሲሉ አንደኛ ናቸው። ከዛ ምንድን ነው ከዛ ማርያም ይላሉ። ከዛ ተግባራቸው ሲንግል ያወጣሉ። ሲንግል ዘፈን በቃ ማርያም ብለው ሲፎክሩ ይውሉና እንደ ፖለቲካ ሲፎክሩ ያለ ማርያም እንደዚህ አሉንም እሷ ድርሳኝ በዚያ አውጥተኝ በዚያ ግብተኝ ፋቅ ስታደርገው ጭፈራ ቤት ነው የምታገኘው። ሴት ጋር ሲርመጠመጥ ነው። ሺሻ ቤት ነው የምታገኘው። የሆነ የማይረባ ቦታ ነው የምታገኘቸው። ለምንድን ነው ይሄ ነገር የማይቀረው? ወይ ስማቸውን አታንሱ፣ ማዕተቡን ፍቱት። ማዕተቡን ፈታችሁ የፈለጋችሁትን ሁኑ። ኦርቶዶክስን አታሰደቡ። ምክንያቱም እነዚህም ባየህበት ደግሞ ገዳም ሆነው አንድ ቀን ሳያዩ ጾም ጸሎት የሚያደርጉ ቅዱሳን አባቶች አሉ። ጾም ጸሎት የሚያደርጉ እግዚአብሔርን የሚያመልኩ ቆሎ ቆርጥመው የሚኖሩ በጣም ከዓለም የተለዩ ድንቅ አባቶች ኦርቶዶክስ አሏት። እነሱ ባለባት እነዚህ ለጥቅማቸው ሲሉ ኦርቶዶክስ የሆኑ ሰዎች አሉ፣ ለሆዳቸው ሲሉ። ስለዚህ ሆዳምነት እንጂ ኦርቶዶክስነት አይደለም። ኦርቶዶክስ የናት እያልኩ ሳይሆን በእሷ ስም የሚነግዱ ግን አሉ። በማርያም በገብርኤል ስም የሚነግዱ አሉ። በጣም እኔ አሁን ኦርቶዶክስን ሳይ ማነው ደስ የሚለኝ መሰላችሁ? ያሬድን፣ መዝሙር ያሬድን ስታይ ኦርቶዶክስነት ደስ ይላል። እግዚአብሔር ምስክር። ዲያቆን አማኑኤል የሚባል አለ ቲክታክ ላይ። ዲያቆን አማኑኤልን ስታይ ኦርቶዶክስነት ደስ ይላል። ደስ የሚል ነገር አለ። ሌላው መነገጃ ሌባ እዚሁ ሲጨፍሩ አድረው በነጋታው ነጠላ አድርገው ለእንትን ቤተክርስቲያን ማሰሪያ ይለዋል። ተግባራችሁ ካልመሰለ ምንድነው ቤተክርስቲያኑ ትርጉሙ? በኦርቶዶክስ ስም ነጋዴ እንጂ ኦርቶዶክስን በደንብ የሚሳሳላት የለም። ለምንድነው የእናንተን አርአያ የማታደርጉት? ዳዊት እንትና
መዝሙረ ያሬድን ለምን አታደርጉት? እርጋታው እግዚአብሔር ምስክሬ፣ እርጋታው ደስ የሚል ስትጠይቁት ብዙ መልስ ያለው በደንብ ተረጋግቶ መናገር የሚችል የተረጋጋ የሚኖረው ህይወቱ ነው የሱ ኦርቶዶክስነት። በአፉ የሚጠራው አይደለም የሱ። ስለዚህ እንደ መዝሙረ ያሬድ ያሉትን ወንድሞች ነው ኦርቶዶክስ። ኮልኮሌዎች ናቸው፣ ሌሎቻችሁ ሌቦች ናቸው። ነጠላ ስለብሱ ብቻ ኦርቶዶክስነት ትዝ የሚላችሁ። አም ኖት ሴይን ጴንጤ ፐርፌክት ነው እያልኩ አይደለም፣ ግን ዋይ በገብርኤል ስም እንደዚህ ማድረጉ ምን አመጣው? ምንድን ነው ጥቅሙ? ነጠላ ለብሶ ገብርኤል ስላልክ ገብርኤል ብትፈነዳ አይመጣም ብትጠራው። ምክንያቱም መጽሐፍ ቅዱስ ላይ ገብርኤልን ጠርቶ የዳነ የለም። ክርስቶስን ጠርቶ የዳነ አውቃለሁ። አድነኝ ብሎ የተለመነው ኢየሱስ ክርስቶስ እንጂ ገብርኤል አይደለም። ገብርኤል አድነኝ ተብሎ የተጸለየበት አንድም ቦታ የለም። ሚካኤል ማርያም አድኝኝ ተብላ የምትወዷት ማርያም አድኝኝ ተብላ የተጠየቀችው አንድ ጥያቄ የለም። ዲስ ኖ ሲንግል ኮስችን ማርያም አድኝኝ ተብላ አልተጠየቀችም። ስለዚህ ምልህ ምንድን ነው? በማስተዋል ይሁን። ለምን እነ ማርያምን ጠርታችሁ ሙዚቃ ከጀርባ መልአክ አድርገ የገብርኤል ነው የሚካኤል ነው የምናምን ለጥፈ እዚህ ጋር ሙዚቃ ትከፍታለ? አትፈሩ? ምንም የምትፈሩት ነገር ከኋላ ለጠፈዋል እኮ ቅዱስ ያልከው ስዕል አለ። ኧረ ያየኛል እንኳን አትሉ። ስዕሉ እንኳን ያየኛል አትሉም እኮ። ቤታችሁ የተለጠፈ መስቀል አለው፣ የተለጠፈ ስዕል አለው። አንገታችሁ ላይ መስቀል አድርጋችኋል። በማተብ አልደራደርም ትላለ። እኔ ኪዳነ ምሕረትን እያልክ ትምላለህ፣ ግን አታረጉት። እኔ ምን አይነት ወንጌል ብትሰብክ ኦርቶዶክስ ሊሳካላት እንደሚችል እያዘንኩ ነው በእውነት። አሁንስ እግዚአብሔር ምስክሬ ኦርቶዶክስ እያሳዘነች ነው። ቤተክርስቲያን ውስጥ ስትገባ እኮ ያለው መንፈስ ደስ ይላል። እኔ ሲወጡ ምን አይነት ጅኒ ነው ያላቸው? ሲወጡ ምን አይነት ጅኒ ነው? ቤተክርስቲያን ሲገቡ እኮ እንዳለ ብታየው መልአክ ነው የሚመስልህ። እውነቴን ነው። ቤተክርስቲያን ሲገቡ በጣም 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 ደስ የሚል መንፈስ አለው። ደስ የሚል መንፈስ አለ። አልዋልሻችሁ። ስትወጡ ያ መንፈስ የት ነው የሚሄደው? የት ነው የሚሄደው? ንገሩኝ። ያን የመሰለ ማንነት ካለ ስትወጡ የት እየሄደ ነው ያ መንፈስ? እስቲ እንነጋገር። ስዕል አድርጎ የሚሰድባችሁ ማን ነው? ስዕል ያደረገው ማን ነው የሚሰድባችሁ? ስለዚህ እኔ በእውነት በእውነት አፈርኩኝ። ይህንን ሳይ ጭራሽ ቆነጃጅት ሴቶች አሉ ኑና ያስተናግዷቸዋል ተብላችኋል። እኔ አይደለሁም ያልኩት። አገር ሾው ይወጌድ ታፕታፕ ኮፒ ሊንክ አድርጉ። ቆነጃጅት ሴት አሉን አዋሳ ገብርኤል ኑና ከእነሱ ጋር ተደሰቱ። ልክ ከቸርች እንደወጣችሁ ወደኛ ኑ ነው የተባላችሁት። ጥሪውን አደርሳለሁ። ጥሪ እናደርሳለን። ቤተሰብ ነው ከውስኪ የሚያስንቅ ጠላ ገብርኤል ይጠጣሉ። እናቱ አሁንም እንድታስረዱኝ የምትፈልገው ገብርኤል ይጠጣሉ። ይጠላ ይህ ገብርኤል ጠላ፣ የማርያም ጠላ፣ የጊዮርጊስ ጠላ፣ ቅዱስ ጊዮርጊስ ቢራ ምናምን ይባላል። ይጠጣሉ ወይ? ይጠጣሉ? አጅስ ሆነ ነው። ይጠጣሉ ወይ? ይጠጣሉ። የሚጠጡት ነገር አለ። ለምንድን ነው የማትስተካከሉት? አይጠጡም። እርግጠኛ ሆኜ ብናገር ገብርኤል ይጠጣል ነው አይጠጣም። ስለዚህ አሁንም የምናገረው ይህንን ነው። ይጠጣሉ ወይ? እነ ገብርኤል እነ ሚካኤል ይጠጣሉ ወይ? ማርያም ትጠጣለች ወይ? በጣም ከምትወዱት ጥቅስ መካከል አትስከር እንጂ አትጠጣ አይልም የምትለዋል በጣም ስትመጻደቁበት አያለሁ። ስትመጻደቁበት አያለሁ። የሚጠቅሟችሁ መስሏችሁ። መጠጥ ያለበት ቤት ጤነኛ ሰው አለ እውነት ለመናገር። ስለዚህ ዘፈን ነው የሚመጣው።
ከዛ ዘፈጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ እናደርግላቸዋለን። ቀልጠፍ ያለ መስተንግዶ ይደረግላቸዋል። ይህንን ኦርቶዶክሶች እንዴት አትቃወሙ? ይህኔ የሆነ ሰው ወስዶ የሆነ የነጫጅባ ወረቀት ቢቀድ ኮረንቲት ይዛላችሁ አደለ እንዴ? የሆነች ነጫጭባ አንስቼ ባቃጥላት ኡኡ ትላላችሁ አደለ እንዴ? ለምንድን ነው ካመናችሁ እንደዚህ አይነት ነገር በሃይማኖታችሁ ሲሰራ ኮምፕሌን የማታደርጉት? ይቅርታ አይሰማ ማገር ነው ያለብን። እንደዚህ አይነት ቤትን አግደ መቀጣጫ ነው ማድረግ ያለብን። ኖ ኖ ኖ ኖ እንዴት ሊሰራ ይችላል? የቤቱ ባለቤቶች ኦርቶዶክስ ናቸው። ምክንያቱም ኦርቶዶክስ እንኳን አደረሳችሁ ነው ያሉት። ኦርቶዶክስ ናቸው፣ ግልጽ ነው። እርግጠኛ ነኝ የቤቱ ባለቤት ጴንጤ አይደለም። የቤቱ ባለቤት ሙስሊም አይደለም። የቤቱ ባለቤት ኦርቶዶክስ ነው። በኦርቶዶክስ ደግሞ ይሄ ነገር ምንም ችግር ስለሌለው ነው ይህንን ኮመርሻል ይሰሩት። ይህንን ያስተዋወቁ ቆንጆ ሴቶች አሉ። ሴተኛ ዳሪነትን የፈቀደ ቤት ነው። መጠጦች አሉ፣ ዲጂዎች አሉ። እንደፈለጋችሁ መጨፈር ትችላላችሁ ነው የተባለው። ይህንን የኦርቶዶክስ አባቶች እንዴት ነው ኮምፕሌን የማያደርጉት? አንድ ነጫጭባ ስዕል እዚህ ጋር አምጥቼ በቀድ ግን ሃይማኖቴ ተሰደበ ብለህ ትጮዋለህ። ይሄን እናንተ ደብል ስታንዳርድ ናችሁ። እናንተ ማለት ሁልጊዜ ሌላው ላይ መጮህ እንጂ ተግባራችሁ የጭቃ ሕፃን ልጅ የማይሰራው ተግባር ነው። ሕፃን ልጅ አያደርገውም። ይህን ብልግና እግዚአብሔር ምስክሬ ሕፃን አይሰራው። እንዴት ሃይማኖት በዚህ ደረጃ ሲዋረድ እንደ ተራ ነገር ታያላችሁ? ምንም አይመስላችሁም? ለምን እነ እንትና ወጣው ተሰብስበው እነ ዲቦራ እነ ቤታዮ እነ ኤርሚያስ እነ ሌሎችም ወጣው ኧረ እንጨፍራለን ከእናንተ ጋር በጨፍር ደስ ይለኛል። ኤርሚያስ እንኳን ኧረ አይጨፈርም አላለም። እዛ ቦታ ላይ እንኳን ኤርሚያስ ኧረ አይጨፈርም መጽሐፍ ቅዱስ አውቃለሁ ይላል። ኧረ እዛ ቦታ ላይ አይጨፈርም። እንዴት ነው በገብርኤል ቀን ይጨፈራል የምትዩ? አይጨፈርም ይዘመራል እንኳን አላለም። ስለዚህ በጣም ነው ማዝነው፣ በጣም ነው ማዝነው። እግዚአብሔር ምስክሬ በጣም 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 አዝናለሁ። አይጠቅምም። መጠጥ ቤት ማስታወቂያ ሆነ። ጭራሽ የኦርቶዶክስ ባህሎች የመጠጥ ቤት የዘፈን ማስታወቂያ ሆነ። የዘፈን ዘፋኝ አሁን ማስታወቂያ የሚሰራው ወይም የፋሲካ ቀን ይሁ የዳግማይ ትንሣኤ ቀን ይላሉ ይሁ የጭፈራ ቤት ነው የሚበዛው። ጭፈራ ማንኛውም አሁን ለምሳሌ የሙስሊሙ እንደ ሙስሊም አይታይም። የሙስሊም ዘፋኝ ዘርበር ከዚህ ነው የሚሉት። እንደ ውሻ ነው የሚቆጥሩት ሙስሊሞች ዘፋኞቻቸው፣ ፊት አይሰጡ። ስለዚህ ይከበራል ሃይማኖታቸው። ፕሮቴስታንትም ዘፋኝ ጋር ለዛ ነው የሚል አቴንሽን አይሰጣቸው። ከጴንጤ ወጣ መስፈን ትችላለህ፣ ጴንጤ ሆነ መስፈን አይፈቀድልህም፣ ውጣ ነው የምትባለው። ስለዚህ አሁንም የምነግራችሁ ምንድን ነው፣ ይህን ነገር እባካችሁ አስቡበት። እውነት እምነታችሁን የምትወዱ ሃይማኖቴ፣ አንገቴ፣ ማተቤ ምናምን የሚባል ጩኸቱን አቁሙና ጩኸት ሳይሆን ተግባራችሁ ይሁን። እንዴ በስራ ነው የምንጸድቀው የምትሉ ናችሁ እኮ። ስራችሁ መጠጥና ቆንጆ ሴቶች ያስተናግዷችኋል የምትባሉት አይደል እንዴ የተባለው? ታዲያ ምኑን ነው የምትሰሩት? ዘግበኛ አራዳ ልጅ ምኑን ነው የምትሰሩት? ምኑን? በስራ እንጸድቃለን ብላችሁ ሽንጣችሁን ገትራችሁ የምትጣልሉ እናንተ ናችሁ አይደል? በስራ እንጸድቃለን። የሚያጸድቀን ስራችን ነው። ስራችሁ ምንድን ነው? ጭፈራ፣ መዳራት፣ ስድብ፣ በጣም የሚዘገንን ነገር በሙሉ ማስታወቂያ እናንተ ሆነ። አረ እግዚአብሔር ልቦና ይስጣችሁ። እውነቴን ነው። ኢየሱስ የሌለበት ህይወት ባዶ ነው። አሁንም ነግረሃል። ከኢየሱስ የበለጠ የገብርኤል ቀን ነው የሚከበረው። ከኢየሱስ የበለጠ የገብርኤል ቀን ይከበራል። የገብርኤል ቀን ከኢየሱስ የበለጠ ክብር አለው። ይህን ታውቃላችሁ። የማርያም ቀንማ የማይታሰብ ነው። ምክንያቱም ማርያም ናት የሰጣችን ኢየሱስን ተብሎ ነው የሚታሰብ። ማርያም የሰጠችን ማርያም እንጂ አናውቀውም ኢየሱስ የሚባል ነው።
ማርያም ምን ቦታ አላት? የት ቦታ አለው? ቦታ አለው ኢየሱስ እና ኢየሱስን ገፍተው ጭራሽ መጠጥ ቤት አስገቡት። ገብርኤል መጠጥ ቀምቃሚ የሆነው ቁጭ አደረጉት። በእውነት ነው የምላችሁ ኢትዮጵያውያኖች፣ በማንበብ ተቀየሩ፣ አንብቡ፣ ጠይቁ። የገብርኤል ቀን ብትጠራው አይመጣም። ምክንያቱም እኛ የምንከተለው መጽሐፍ ቅዱስ ከሆነ ወደ ገብርኤል የተጸለየ ጸሎት የለም፣ አንድ የለም። አምጣ እስቲ የኦርቶዶክስ ወንድምና እህቶቼ አንድ ጥቅስ ወደ ገብርኤል የጸለየ አንድ ቅዱስ ጥሩልኝ እስቲ፣ ጻፉልኝ። እዚህ ጋር አንድ ጥቅስ አይዟችሁ፣ አንድ ጥቅስ እዚህ ጋር ጻፉ። አንድ ጥቅስ እዚህ ጋር ከስር ወደ ገብርኤል የጸለየ አንድ ከኦሪት ዘፍጥረት እስከ ዮሐንስ ራእይ አንድ ጥቅስ ጻፉልኝ፣ ልባርካችሁ። እኛ አብረን ገብርኤልን እያለን እንዋል። እስቲ ጻፉልኝ አንዴ ከምትጣሉ። እስቲ ወደ ገብርኤል ጸልዮ የደረሰለት ከእሳት አወጣ ገብርኤል ይላሉ። አላወጣም። ገብርኤል ተላከ። ያወጣው እግዚአብሔር ነው። ለምን? ግንኙነታቸው ከእግዚአብሔር ነበረ። ግንኙነታቸው ከማን ጋር ነበረ? ለማን ነው አልሰግድም ያሉት? ለአንተ አንሰግድም፣ አንተን አናመልክም፣ የምናመልከው እግዚአብሔርን ነው። 3 ደቂቃ ነው ያሉት። የምናመልከው እግዚአብሔርን ነው። ላንብበው። ትንቢተ ዳንኤል ምዕራፍ 8 ነው። ላንብበው እስቲ። ምንድን ነው የሚለው? ማን ያዳነው? ገብርኤል አያድንም። የማዳን ስልጣን የሚሰጠው እግዚአብሔር ነው የሚሰጠው። እግዚአብሔር ሲለው መጥቶ ከእሳትም ያወጣል፣ ከአንበሳ ጉሮሮም መንጋጋ ያወጣል፣ ከሁሉም ነገር ያወጣል። ትንቢተ ዳንኤል ምዕራፍ 8 ላንብብላችሁ። ዋሽተዋቸዋል። ስለ ዋሿችሁ ገብርኤል ያድናል ስላሏችሁ ነው ቃሉ ምን ያደርገው? እናንተን ሸውዶ ገብርኤል ጋር ተታካችሁ እግዚአብሔር እንድትረሱ የሚያደርገው። የገብርኤል ጠላ ተብሎ የሚጮኸው በዛ ነው። ለሚሾው ትንቢተ ዳንኤል ምዕራፍ 8 ላይ አለ። በጣም ነው የሚያሳዝነውና ይጫወቱባቸዋል። ምንድን ነው የሚለው መጽሐፍ ቅዱስ? ወይስ እንደፈለጉ ነው እነሱ የሚሆኑበት? ምዕራፍ 3 መሰለኝ፣ ሶሪ ምዕራፍ 8 ሌላ አለ። ከአንበሳ መንጋጋ ነው። ምዕራፍ 3 ላይ ይኸው እዚህ ጋር ይኸውላችሁ፣ እናንበው፣ አብረን እናንበው። ንጉሥ ናቡከደነጾር ይላል 11 ላይ ነው አይመስለኝም። 3 ላይ ነው፣ ምዕራፍ 3 ላይ ነው። እስቲ ምን ይላል? ገብርኤል ነው ያዳነው ወይስ እግዚአብሔር ነው ያዳነው? እስቲ እናንብበው አብረን። ለምን? ስለሚያታሏችሁ፣ እውቀት ስለሌላቸው። ስለዚህ ታፕታፕ ኮፒ ሊንክ አድርጋችሁ ስሙ እስቲ። ምን ይላል? ገብርኤል አያድንም፣ የሚያድነው እግዚአብሔር ነው። ገብርኤል ይላካል። እግዚአብሔር ያድናል፣ ገብርኤል ይላካል። ንጉሥ ናቡከደነጾር ቁመቱ 60 ክንድ ወርዱም 6 ክንድ የሆነውን የወርቁን ምስል አሰራ። ጣዖት ነው ያሰራው። በባቢሎን አውራጃ በዱራ ሜዳ አቆመው። ንጉሥ ናቡከደነጾር መኳንንቱና ሹማምንቶቹ፣ አዛዦቹም አዛውንቶችን በጅሮንዶችንና አማካሪዎችን፣ መጋቢዎችን፣ አውራቸውን ጉዞዎቹንም ሁሉ ይሰበስቡ ዘንድ ንጉሡ ናቡከደነጾር ላቆመው ምስል ምረቃ ይመጡ ዘንድ ላቀ። ሊመረቅ ነው ይሄ ጣዖት፣ ሊመረቅ ነው ይሄ ጣዖት።
ቆርጠህ ላክለት፣ ተባረክልኝ። ከዛ በዚያን ጊዜ መኳንንቱና ሹማምንቶቹ፣ አዛዦቹና አዛውንቶቹ፣ በጅሮንዶችና አማካሪዎቹ፣ መጋቢዎቹም፣ አውራጃ ጋዢዎቹ ሁሉ ንጉሥ ናቡከደነጾር ላቆመው ምስል ምረቃ ተሰበሰቡ። ናቡከደነጾርም ባቆመው ምስል ፊት ቆሙ። ንጉሥ ነው እንግዲህ አዋጅ ነጋሪውም እየጮኸ እንዲህ አለ፣ ወገኖች አሕዛብ፣ በልዩ ልዩ ቋንቋም የምትናገሩ ሆይ፣ በልዩ ልዩ ቋንቋም የምትናገሩ ሆይ፣ የመለከትና የእምቢልታን የመሰንቆንና የክራርን የበገናና የዋሽንትን የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሥ ናቡከደነጾር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። እንድታደርጉ እንድትሰግዱ ታዛችኋል። ተደፍቶም የማይሰግድ በዚያን ጊዜ አለ፣ ማስጠንቀቂያ አለው። ተደፍቶም የማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል። በቃ ትጣላል። ተደፍቶ የሚያሰግድ ናቡከደነጾር ላቆመው ጣዖት የማይሰግድ እሳት ውስጥ ነው የምትከተተዋል። ስለዚህ በዚያን ጊዜ አሕዛብ ሁሉ የመለከቱና የእምቢልታውን የመሰንቆን የክራሩንና የበገናውን የዘፈኑንም ሁሉ ድምፅ በሰሙ ጊዜ ወገኖቻቸውና አሕዛብ በልዩ ልዩ ቋንቋም የተናገሩ ሁሉ ትደፋታል። ምክንያቱም እሳት ውስጥ ከታለሁ ብለዋል። ትደፋል። ከዛ ንጉሡም ናቡከደነጾር ላቆመው ለወርቅ ምስል ሰገዱ። ንጉሡ ጨምሮ ተሰገደ። ጉድ ሊመጣ ነው። ጉድ ሊመጣ ነው። አሁን ምን ሊሆን ነው? በዚያን ጊዜ ከለዳውያን ቀርበው አይሁድን ከሰሱ። ለንጉሡ ለናቡከደነጾር ተናገሩ፣ እንዲህም አለው፣ ንጉሥ ሆይ 1000 ዓመት ንገስ። አንተ ንጉሥ ሆይ የመለከትና የእንቢልታን የመሰንቆንና የክራርን የበገናንና የዋሽንትንም የዘፈንንም ሁሉ ድምፅ የሚሰማ ሁሉ ተደፍቶ ለወርቁ ምስል ይስገድ፣ ተደፍቶም የማይሰግድ በሚነድ እሳት እቶን ውስጥ ይጣላል ብለህ አዘዝ አሉ። በባቢሎን አውራጃ ስራ ላይ የሾምካቸው ሲድራቅ ይባላል፣ አንደኛው ሚሳቅ አብደናጎም ይባላል። ሲድራቅ፣ ሚሳቅ፣ አብደናጎም ይባላል። እነዚህ ሶስቱ የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህን ሰዎች ትእዛዝን እምቢ ብለዋል። ምን ብለዋል? እነዚህ ሰዎች እነዚህ ትእዛዝን እምቢ ብለዋል። አማልክትን አያመልኩም። አማልክት አሏቸው። አማልክት ይባላሉ። አሁን ለእያንዳንዱ ተደፍታችሁ የምትሰግዱት ለገብርኤል፣ ለሚካኤል፣ ለምናምን የምትሰግዱት አማልክቶቻችሁ ናቸው። ያድናሉ ብላችሁ ነው የምትሰግዱላቸው። በአድና አትሰግድም። ገብርኤል አድነኝ ከእሳት አውጣኝ ነው የምትሉት እናንተ። አማልክት ነው ማለት ነው። ገብርኤል ማዳን ከቻለ አማልክት ነው። ስለዚህ አማልክቴ ነው እያልክ ነው። ስለዚህ ምን አለ? ስለዚህ ለወርቁ ምስል አይሰግዱም ተባለ። ናቡከደነጾርም በብስጭትና በቁጣ ሲድራቅንና ሚሳቅንና አብደናጎምንም ያመጡ ዘንድ አዘዘ። እነዚህም ሰዎች ወደ ንጉሡ ፊት አመጧቸው። ንጉሡ ፊት መጡ። ጉድ ሊፈላ ነው። ንጉሡ ፊት መጡ። ከዛ ናቡከደነጾርም ሲድራቅንና ሚሳቅ አብደናጎምም አምላኬን አለማምለካችሁ ላቆምኩት ለወርቁ ምስል አለመስገዳችሁ እውነት ነውን ብሎ ጠየቀ። ታብታብ ኮፒ ሊንኬኔዎቹ የርኩስ መንፈስ እያስወጣቸው ነው። ደንግጠዋል። ዛሬ ቢራ የሚጠጡበት፣ ጠጅ የሚጠጡበት፣ የሚሰክሩበት፣ የሚዳሩበት ቀንን ላፈርሰው ነው። በጌታ በኢየሱስ ክርስቶስ ስም በእግዚአብሔር ስም ሊፈርስ ነው። ኮፒ ሊንክ ታብታብ አድርጎ መጽሐፍ ቅዱስ የሚለው ይሄ ነው። ከዛስ ምን ሆነ? ገብርኤል ነው ያዳነው ወይስ እግዚአብሔር ነው ያዳነው? ከዛ ለማን ነው አልሰግድም ያሉት? ለጣዖቱ አልሰግድም አሉ። ከዛ ምን አለ? አለመስገዳችሁ እውነት ነው ብሎ ጠየቃቸው። እሱ ሲጠይቃቸው ምን አለው? አሁንም የመለከቱና የእምቢልታውን የመሰንቆን ክራርና የበገናውን ዋሽንቱን የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያ ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው ይላል። ማን ነው ከእጄ የሚያድናችሁ? ማን ነው? አሁን ገብርኤል ተብሎ የሚጨፈርለት ቀን የወጣለት ቀን ማን እንደሚያድን እንነጋገራለን። ማን ነው የሚያድነው? ማን ነው የሚያድነው?
ኮፒ ሊንኬኔዎቹ ተባረኩ። ማን ነው የሚያድነው? ሲድራቅና ሚሳቅ አብድናጎም መለሱ ንጉሱን፣ ናቡከደነጾር ሆይ በዚህ ነገር እንመልስል ዘንድ አስፈላጊያችን አይደለም። የምናመልከውን አምላካችን የሚነደውን አሉት፣ የምናመልከውን አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል። ማን ነው የሚያድነው? አምላካችን ኢየሱስ ጌታ ነው። ማን ነው ሊያድነን ይችላል ያሉት? ገብርኤል ነው። እስቲ መልሱልኝ፣ ገብርኤል ነው ወይ ያድናል የሚለው? መጽሐፍ ቅዱስ የትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድናል ንጉሶ ያሉት ማን? አምላካችን። ገብርኤል አዳነን አላሉም፣ አይልምም። መጽሐፍ ቅዱስ አይልም። ተግባባል? መጽሐፍ ቅዱስ አይልም። ከዛ ንጉሥ ሆይ፣ ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትን እንዳናመልክ ላቆምከው ለወርቅ ምስል እንዳንሰግድለት እወቅ። ባያድነንም ለዚህ እንደማንሰግድ እወቅ አሉት። አንሰግድም። እስቲ ዘግቡ። ከዛ የዚያን ጊዜም ናቡከደነጾር በሲድራቅ በሚሳቅና በአብደናጎም ላይ ቁጣ ሞላበት፣ የፊቱንም መልክ ተለወጠባቸው። እርሱም ተናገረ፣ የእቶኑም እሳት ይነድ ከነበረው ይልቅ 7 እጥፍ አድርገው እንዲያነዱ ታዘዘ። 7 እጥፍ እሳት። ማን ነው? እግዚአብሔር ባያድነንም፣ እኛ የምናመልከው አምላክ ባያድነንም እንኳን አንሰግድም። ለሌላ አይሰገድም፣ ለጣዖት ለስዕል ለምናምን አይሰገድም፣ አልሰግድም አሉ። ከዛ የዚያን ጊዜም እነዚህ ሰዎች ከሰናፈላቸው ከነቀሚሳቸው ከነመጎናጸፊያቸው ከቀረው ልብሳቸው ጋር ታስረውላል። ታስረዋል እኮ ታስረውላ ነው። አንሰግድም ያሉት ለማን ነው? ለእግዚአብሔር ለአምላካችን እንጂ ለአንተ አንሰግድም ለምንም ነው ያሉት። ታስረው ውስጥ በእቶን እሳቱ ውስጥ ተጣሉ። የንጉሱም ትእዛዝ አስቸኳይ ስለሆነ የእቶኑም እሳት እጅግ ስለሚነድ ሲድራቅንና ሚሳቅን አብደናጎ የጣሏቸውን ሰዎች የእሳቱን ወላፈን ገደላቸው። እንደ ጣሏቸው የእሳቱ ወላፈን ገና የጣሉትን ሰው ገደላቸው። እሳቱ ማለት ነው። እሳቱ ገደላቸው። ከዛስ እነዚህን 3ቱን ሰዎች ሲድራቅንና ይላል እዚህ ጋር ምን አለ? እነዚህንም 3ቱ ሰዎች ሲድራቅንና ሚሳቅን አብደናጎምን ታስረው በሚነደው በእቶኑ እሳት ውስጥ ወደቁ። የዚያን ጊዜም ንጉሱ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ። አማካሪዎቹም 3ቱ ሰዎችን አብረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሡ እውነት ነው ብለው ለንጉሱ መለሱለት። እርሱም እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎች አያለሁ፣ ምንም አላቆሰላቸውም። የ4ተኛው መልአክ የአማልክት ልጅ ይመስላል ብሎ መለሰ። የዚያን ጊዜም ናቡከደነጾር ወደሚነደው እሳቱ እቶን በር ቀርቦ እናንተ የልዑሉ አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቁም አብደናጎምም ከእሳቱ መካከል ወጡ። መሳፍንቱና ሹማምንቶቹንም አዛዦቹንም የንጉሱ አማካሪዎች ተሰብስበው እሳቱ በነዚያ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸው ጠጉር እንዳልተቃጠለች፣ ሰናፍላቸውም እንዳልተለወጠ፣ የእሳቱም ሽታ እንዳልደረሰባቸው አዩ። ናቡከደነጾር መልሶ መልአኩን የላከ እዚህ ጋር ነው የምታዩት። መልአኩ ተልቋል። ማን የላከው? እግዚአብሔር አምላክ። እግዚአብሔር ባይልከው መልአኩ መምጣት አይችልም። ለምን? መልአኩ አልተጠራ። መልአኩን የጠራ አንዳቸውን ከ3ቱ መካከል አንድም ሰው የለም። የጠሩት አንሰግድም ያሉት ለምን? ለጣዖት አንሰግድም፣ ለእግዚአብሔር ብቻ ነው። ባያድነንም፣ ከእሳቱ ባያድነንም ለእሱ ነው የምንሰግደው። አከተም። ከዛ ምን አለ እዚህ ጋር ናቡከደነጾር መልሶ መልአኩን የላከ ከአምላካቸውን በቀር ማንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ
ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡት የንጉሥንም ቃል የተላለፉትን በእርሱ የታመኑትን ባሪያዎችን ያዳነ የሲድራቅና የሚሳቅ የአብድራጎም አምላክ ይባረክ። የማን አምላክ ይባረክ? የነዚህ የሶስቱ አምላክ ይባረክ እንጂ ገብርኤል ይባረክ፣ ገብርኤል አወጣ የሚባል ስራ የለም። አምላክ ነው የተመሰገነው፣ አምላክ ነው የሚመሰገነው፣ አምላክ ነው ያዳነው። ስለዚህ አልሰግድም ያሉት ለጣዖት ነው፣ አንሰግድም ብለዋል። ከዛ ከሳት ያወጣቸው ደግሞ አምላካቸው የታመኑት አምላክ አወጣ። ስለዚህ ምንድን ነው የተባለው? የሲድራቅ የሚሳቅን የአብደናጎም አምላክ ይባረክ፣ እኔም እንደዚህ የሚያድን ሌላ አምላክ የለምና እግዚአብሔር ስሙ ይባረክ። ምን አለ እዚህ ጋር መጽሐፍ ቅዱስ የሚለው? እኔም እንደዚህ የሚያድን ሌላ አምላክ የለም። በሲድራቅና በሚሳቅም በአብደናጎም አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብን በልዩ ልዩ ቋንቋ የሚናገሩ ይቆረጣሉ፣ ቤታቸውም የጉድፍ መጣይ ይደረጋሉ ብዬ አዝዣለሁ አለ። ማን ያለው? ናቡከደነጾር። ከዚህ በኋላ እነዚህን ሰዎች የሚናገር አለ ተቀየረ፣ አመና። ከእሳቱ ሲያወጣ አየ። ናቡከደነጾር ወዲያው በሙሉ ያንን ነገር አቁሞ ለእግዚአብሔር መታመን ጀመረ። የዚያን ጊዜም ንጉሱ ሲድራቅና ሚሳቅን አብደናጎም በባቢሎን አውራጃ ውስጥ ከፍ ከፍ አደረጋቸው ይላል መጽሐፍ ቅዱስ የሚለው። ስለ ገብርኤል አላወራም፣ ስለ ሚካኤል አላወራም፣ ስለ ምንም አላወራም። ግን ይሄ ብሉይ ኪዳን ላይ ነው። አዲስ ኪዳን ላይ ደግሞ ገብርኤል እንዳወጣቸው ይናገራል። ስለዚህ ገብርኤል አወጣቸው ስላችሁ ምንድን ነው? ተልኮ የትኛው መልአክ እንደሆነ ይናገራል። ግን ለማን አልሰግድም ስላሉ፣ ለጣዖት አልሰግድም እማመልከው አምላኬን ነው ስላሉ እግዚአብሔር አምላክ ከዛ አወጣቸው። ያንን ያወጣቸውን እነዚህ ሰዎች ምን ያደርጉበታል? ይጠጡበታል። ገብርኤል ነው ያዳነው፣ ከእሳት ያወጣው ገብርኤል ነው። ከእሳት ያወጣው የሚያወጣው ገብርኤል ነው ብለው ይከራከረዋል። አያችሁ፣ የእግዚአብሔርን ክብር ለሌላ ለተላላኪ የሰጣችሁ ጊዜ አረቄ ቤት ነው የምትውሉት። የእግዚአብሔርን ክብር ለተላላኪ የሰጠ ጊዜ ሴተኛ ዳሪ ጋ ነው የምትውሉት። ዛሬ ነጠላ ትለብሳለህ፣ ነገ ደግሞ ምን ታደርጋለህ? ነገ በሌላ ትከሰታለህ። ስለዚህ አሁንም የሚያኮርፉት የሚሳደቡት ምን የሚሉት ከእውነት ስለራቁ ነው። ጭፈራችን ለምን ቀረብን? ጩኸታችን እዛም መጨፈር እንችላለን፣ እዚህም ብናደርገው ምንም ችግር የለውም ብለው ተረት ነው የሚተኩል። ስለዚህ አሁን የምነግራችሁ ምንድን ነው? ዛሬ የገብርኤል ቀን አይደለም፣ እግዚአብሔር ያዳነበት ቀን እንጂ ገብርኤል ያዳነበት ቀን የለም። ሚካኤል ያዳነበት ቀን የለም። እግዚአብሔር ያዳነበት ሁሌ አለ፣ ሁል ጊዜ አለ። እግዚአብሔር ማዳኑን አቋርጦ አቅም ሁሌም ያድናል። ገብርኤል ያዳነበት ሚካኤል ያዳነበት ጊዜ የለም እና ችግሩ ምንድን ነው? እኔ ማወራው ስለ ገብርኤል መጽሐፍ ቅዱሳዊ ስለሆነ ነው። የሚሳደበው ኦርቶዶክስ ነው። የሚሰድብ ለገብርኤል አግዞ የኦርቶዶክስ ልጅ ይሰድባል። ስለ ገብርኤል ብታወራ የሚሰድበው ኦርቶዶክስ ነው። ስለ ሚካኤል ብታወራ የሚሰድበው ኦርቶዶክስ ነው። ስለ ማርያም ብታወራ የሚሰድበው ኦርቶዶክስ ነው። ለምን? ሲፈልጉ ይዘፍኑበታል፣ ሲፈልጉ ይሰድቡበታል፣ ይሰክሩበታል። ከዛ ደግሞ መታ ይሰድቡሃል። መጽሐፍ ቅዱሳዊ ነው። እኔም ማውራ ስለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የሚለው ገብርኤልና እነሱ የሚያመልኩ ገብርኤል ይለያያሉ። አምልኮ ነው። ምንድን ነው ማከብረው? ቀኑን ሁላ የሰጠኝ እግዚአብሔር አምላክ ሆኖ ቀንና ምድሪቷን የፈጠረ አምላክ ሆኖ አረ ለገብርኤል መስገድ አለብህ። የክብር ሰግድ አልሰግድም። ለሚሰይ ረጌን ለማርያም አልሰግድም። የሰገደላት የለም። ዝ ኖባዲ አልሰግድም። ትናደዳለህ፣ መብት ነው ማብራታ። አልሰግድም። ጌታን ወልደዋለች። ቃሉ ነው የተፈጸመው። ቃሉ ነው የተፈጸመው።
አንተ ስላልክ አይደል። እግዚአብሔር በክብሩ የማይደራደር አምላክ ለአንተም እሰግዳለሁ እዚህ ጋርም እሰግዳለሁ ብለህ እቃቃ አትጫወትም። ለአንተም እሰግድልሃለሁ፣ ለጌትነት እሰግድልሃለሁ። አረ እዚህ ጋር ደግሞ የምሰግድላቸው ማን የፈጠራቸው? ማን ነው ቅድስናውን የሰጣቸው? ማን ነው? በጣም 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 ገብርኤልና ማርያም በተለይ ለምንድን ነው በኦርቶዶክስ ፌመስ የሆኑት? ማርያም እንደ አዳኝ ልጇን እንደ ትንሽ ልጅ ይዛው ስለምትቆይ፣ ገብርኤል ደግሞ አብስሯታላ፣ ማብሰር አለ። ሌላው ገብርኤል ምንድን ነው እንትን ብሏል፣ እሳት አወጧል ብለው ይላሉ። ከእሳት ያወጣ አምላክ እንደሆነ መጽሐፍ ቅዱስ እየተናገረ ከእሳት ያወጣው አምላክ የእናንተ አምላክ ይባረክ፣ ከእሳት ያወጣ አምላክ ይባረክ እየተባለ ነው ገብርኤል ያወጣ ይለዋል። ገባ? አሁንም እግዚአብሔር እንጂ ስልጣን በእኛ ላይ ያለው ማንም ስልጣን የለውም። ስለዚህ እግዚአብሔርን ስታመልኩ ሌሎቹን ታከብራላችሁ። እግዚአብሔርን ካላመለካችሁ በሌሎቹ ኃጢአት ትሰራላችሁ። ገብርኤልን ብለህ ጠጥተህ ሰክረህ የምትውል አውቃለሁ። ከሴት ጋር ተኝተህ የምታድር አውቃለሁ። በገብርኤል ቀን ሰክረህ ትቦ ላይ የምትወድቅ አውቃለሁ። ዛሬ ገብርኤል ነው። ስለዚህ ቅዱስ ገብርኤልን አታከብረው። ቅዱስ ገብርኤል አይጠጣም። እውነቱን ልንገርህ፣ ምግብ እንኳን አይቀምስም። ዣንጥላ ብትገዛለን ለቅዱስ ገብርኤል ዣንጥላ ጥላ አያስፈልገውም። ቅዱስ ገብርኤል እውነቱን ልንገርህ፣ ጥላ ምንም አያደርግለትም። ምንም አያደርግለትም። አንተ የምትፈልገውን ስላርቅ እሱን እየጠቀምከው ነው ማለት አይደለም። ስለዚህ ችግሩ እሱ ጋር ነው ያለው። መጽሐፍ ቅዱስ የማይልህን ትመጣና ያዙ ይልቀቁኝ ትላለህ። ከዛ ምን ትሆናለህ? ኃጢአት ውስጥ ትገኛለህ። በሙሉ እንደዚህ የሚሉ ሰዎች በኃጢአት የታደፉ ናቸው። ሁሉም ኃጢአትን ይሰራሉ። አይሰራም እያልኩ አይደለም፣ ግን በእግዚአብሔር ብርታት እንጂ በቸርነቱ እንጂ በኢየሱስ ክርስቶስ ምልጃ እንጂ ማናችንም ንጹህ ልንሆን አንችልም። ጥቀሱልኝ፣ ወደ ገብርኤል የጸለየ ሰው አንድ ሰው ጥቀሱልኝ ከምትሰድቡኝ። እስቲ ንገሩ ከምትሰድቡኝ። የኦርቶዶክስ ወንድምናቶቼ ስድብ ስለማይ ነው። እባካችሁ ወደ ገብርኤል ወደ ቅዱስ ገብርኤል ወይም ወደ ቅዱስ ሚካኤል የጸለየ አንድ ሰው ብትጽፉልኝ እዚህ ጋር ጻፉልኝ። ከምትሳደቡ ጻፉልኝ እስቲ። ይሄ ጥቅስ ላይ ወደ ገብርኤል ጸልዮ የተከናወነለት ገብርኤል የደረሰለት ማን አለ? ታንክ ዩ ጉድ ጥያቄ። So what about when people thank doctors for saving their life? ማመስገንና መስገድ ይለያያል እኮ። ለዶክተር ትሰግዳለህ? ዶክተሩ በተማረው እውቀት ተጠቅሞ ባይማረው አያደርገው። በተማረው እውቀት ተጠቅሞ ያንን ነገር በተማረው ትምህርት ብቻ ማድረግ ይችላል። ትሰግድለታለህ? ስለዚህ ገብርኤልም በተሰጠው ትእዛዝ መጥቶ ነው ያንን የሚያደርገው። በተሰጠው ትእዛዝ ተደርጎ አደረገ ማለት ያ ታመሰግነዋለህ። ኦፍ ኮርስ ታመሰግነዋለህ። ግን ምን አታረገውም? አሰግድለትም። 10 ግድግዳ ላይ ቤት ላይ ለጠፈ ስትሳለመው አትውልም። እርግጠኛ ነኝ ያንተን ዶክተር ቤት ፎቶ ላይ በፍሬም አድርገህ ስትሳለመው ትውላለህ? አትውልም። አባ አትውልም። ኦፊሻሊ እንጨፍራለን በገብርኤል ቀን ነው ያሉት። ለማስረጃ ልድገመው አንዴ። እኔ ላይ አትበሳጩ። ለምን ትበሳጫላችሁ? እውነቱን ሳሳያችሁ ብትበሳችሁ እኔ ችግር የለውም። አይሞቀኝ አበርደኝ። ታውቃላችሁ ገብርኤል ጠላ አይጠጣም። እባክሽ አትጥመቂ። እስቲ ገብርኤል ይጥማው። ጠላ አትጥመቁና ገብርኤል እስቲ ይጠማ። እኔ ልጠየቅበት፣ ገብርኤል እኔን ይጠይቀኝ። ጠላ በሚባል በገብርኤል ቀን አትጥመቁ እና እኔን ይጠይቀኝ ገብርኤል።
ሚካኤል እኔን ይጠይቀኝ፣ ማርያም ቀን እኔን ይጠይቁኝ። ውስኪ የሚያስንቅ ጠላ ጠምቅ ያለው ልትሰክሪ ነው መቼም የምጠምቀው። አይጠጡም፣ ይቅርታ አይጠጡም። ቀጥል። እኔ ግን ነጠላው ጋር ብቻ ነው የሚታያችሁ። ገብርኤል ፓርቲ አይሄድም። እንግዲህ ገብርኤልን ተወዱታል። ፓርቲ አይሄድም። ፓርቲ ላይ ገብርኤል የለም። አይ ለማወቅ ብዬ ነው። ዶንት ኮንፊውዝ ሚ። ገብርኤል ፓርቲ አይሄድም። እንግዲህ ነጠላ ስለብሱ ገብርኤል አለ። ነጠላውን ስታወልቁ ገብርኤል የለም። በነጠላ ነው ገብርኤል እንትን መከላከያው ነጠላ ነው። መከላከያው የሚከላከላችሁ ነጠላ ስለብሱ ገብርኤል ከችልና ተመስገን ልክ ናችሁ ይላል። ከነጠላ ስትወጡ ምንድነው ሀሳብ ጭንቀት የለም ወደድክም ጠላም ስትሉ ግን ገብርኤል ትዝ ይላል። ከዛ ተወዳጅ የሆኑ ዲጄዎች እንዳትረሱ። ለገብርኤል የገብርኤልን ምን አስመልክቶ በዓል አስመልክቶ ተወዳጅ ዲጄዎች አለ። አንድ ያዙልኝ። ለገብርኤል ዲጄ አለው። ገብርኤል ዲጄ አለው። እሺ ገብርኤል ዲጄ አለው። ለታህሳስ ገብርኤል ዲጄ አለው። ቀጥል። የሀገር ውስጥ መጠጦች ላስታውቅላችሁ በደንብ እንዴ ላስታውቅላችሁ። የሀገር ውስጥ መጠጦች፣ የውጭም መጠጦች ለገብርኤል አለ። እሺ ቀጥይና የማይነሱበት ቪአይፒ ወንበሮች ከቆነጃጅት ሴቶቻችን ጋር ቆነጃጅት ሴቶችም አሉን። ለገብርኤል እንግዲህ መጠጦች አሉ፣ ዲጄዎች አሉ፣ ቆነጃጅት ሴቶች አሉ፣ መስተንግዶ አለ። ይምጡና ይዝናኑ። ስለዚህ እናንተ ናችሁ ገብርኤልን የምትወዱት ወይስ ጴንጤ ነው የሚወደው ገብርኤል? መለኮት ሁሉም ቦታ ገብርኤል ከደረሰ አምላክ ይሆናል። አምላክ ይሆናል። ገብርኤል ሳይጠራ የመጣበት ቦታ የለም። አር ዩ ሲሪየስ ማይ? ለመጠጣት ምክንያት፣ ለመጨፈር ምክንያት ነው የምትፈልጉት እንጂ የእምነት ፍቅር የእምነት መውደድ የላችሁም። ሃይማኖት ትወዳላችሁ። አንደርስታንድ። ሃይማኖት የምጠየፈው ለዛ ነው። እኔ ሃይማኖት የምጠላው ለዛ ነው። ለምን? መደበቂያ እንጂ መዳኛ አይደለም። ሃይማኖት መደበቂያ ነው፣ መዳኛ ግን አይደለም። እምነት ያድናል። ለምን? እምነት ያለው ሰው እግዚአብሔር ሁሉም ቦታ ይገኛል ብሎ ያምናል። እምነት ያለው ሰው እግዚአብሔር በሁሉም ቦታ አለ ብሎ ያምናል። ሁሉም ቦታ ስለሚኖር ሁሉም ቦታ ያየኛል ይላል። አሁን ገብርኤል ጭፈራ ቤት አያይም አባቴ። ቤተ ክርስቲያን ስትሄድ ገብርኤል አያ ገብርኤልን አንግሰኸው ወደ ጭፈራ ቤት ስትሄድ ግን አያይም ገብርኤል። ትክክል ናችሁ እኮ ትክክል ናችሁ። ምናልባት ቤተ ክርስቲያን ስትሄዱ ያንን ስራችሁን ያይና ላሽ ብላችሁ ግን ቅምቀማ ቤት ስትገቡ ገብርኤል አያችሁ። ስለዚህ አሁንም የምናገረው ይሄንን ነው። አሁንም የማይረባ ነገር አድርጋችሁ ገብርኤልን፣ ማርያምን፣ ሃይማኖትን መደበቂያ አድርጋችሁታል። ጴንጤ መደበቂያው ሃይማኖት ሆኖ አያውቅም። በጴንጤነቱ ተደብቆ የሚያውቅ የለም። ጴንጤ ስለሆንኩ ነው እኔን የሚጠሉኝ አልልህም። አሮን ሰይደ አም ጉድ። እኔ የኢየሱስ ስለሆንኩ በስሜ የተጠላችሁ ትሆናላችሁ ይላል ቃሉ። በስሜ ስለ ስሜ የተጠላችሁ ትሆናላችሁ። አዎ ለምን? ዲያብሎስ ስራው የኢየሱስ የሆኑትን መቀጥቀጥ ነው። የኢየሱስ የሆኑትን መግፋት ነው። የኢየሱስ የሆኑትን ምንድን ነው? ቦታ ማሳጣት ነው። ሰው አሁንም የምናገረው ምንድን ነው? በገብርኤል ስም አትነግዱ ፕሊዝ። ገብርኤል እንደናንተ አይነት ገብርኤልን ወዳጅ ከመምሰል
ገብርኤልን ብጠላው ይሻላል። እውነቴን ነው ማውራ። ገብርኤልን አትወዱትም፣ እናንተ አትወዱትም። ብትወዱት ታከብሩለት ነበር። ቀኑን እንኳን በቀኑ እንኳን ገብርኤል ገብርኤል እያላችሁ እንኳን መዝመር አይደለም ጭፈራ ቤት ነው የምትገኙት። በገብርኤል ቀን ውስኪ ስትንቃረሩ፣ ጠላ ስትጠጡ፣ ጠጅ ስትጠጡ ነው በገብርኤል ቀን። ቀኑን እንኳን አታከብሩለትም። ስለዚህ አሁንም የማወራችሁ ምንድን ነው? ገብርኤልን አትወዱትም፣ ማርያምን አትወዷትም። በልደታ ቀን ተብሎ ግንቦት ልደታ የማይሰክር አታመጣ። ግንቦት ልደታ መስከሪያ ናት። እንዲያውም አንዳንዱ ወደ ጥንቁልና የሚሄድበት አለ። ወደ አድባር ብለው ውጭ ላይ ተደርጎ ጀበና ተደርጎ ምን ተደርጎ አንድ መጽሐፍ ቅዱስ የሚያነብ በዛ ቀን አላውቅም። አንድ በልደታ ግንቦት ልደታ ተብሎ ኤኒ የኦርቶዶክስ ባህል ተብሎ መጽሐፍ ቅዱስ ሲያነቡ ተሰብስበው አይቼም ሰምቼም አላውቅም። ለምን እንደሆነ ግራ ይገባኛል። አዲስ የወጣ ዘፈን ግን እንደ ኦርቶዶክስ ቫይራል የሚሰራ አታመጣ። ዘፈን የተባለ ቫይራል የሚሰራ እንደ ኦርቶዶክስ ሙስሊም የለም አልልህም፣ ጴንጤ የለም አልልህም። ቫይራል በሙዚቃ የሚሰራ እንደ ኦርቶዶክስ ግን አታመጣ። ለመባረክ ነው ያልገባኝ ነገር። እስቲ ንገሩኝ፣ ልትባረኩበት ነው? የመጣ ዘፈን በሙሉ እናንተ ቫይራል ሰሪዎች ናችሁ። ሰው ከእምነታችሁ ጋር ክላሽ አያደርግም ወይስ ኢትስ ኦኬ ቱ ዱ ኢት? አሁንም ምነግር ምንድን ነው ኮንፊደንሴን የሰጠኝ እማላፍርበት ስም የምጠራው ኢየሱስ እለዋለሁ። እማላፍርበት እማልሰክርበት ስሜ ኢየሱስ ነው። አልሰክርበትም። በእውነት እኔ ቅዱስ ገብርኤል በዚህ ነገራችሁ አሳዘነኝ። በስሙ ነገዳችሁበት፣ ሰከራችሁበት፣ ጨፈራችሁበት፣ በስሙ ጠጣችሁበት፣ ባለጋችሁበት። ለምን? አምላክ ስላልሆነ ግድ አይሰጠው። ስለዚህ this is wrong። ትክክል ያልሆነው ትክክል አይደለም ስትባሉ መቀበል ነው። አይ ልክ ነው የምናደርገው ካልከኝ ለስታወክ ና የምትጠጡት የምትሰክሩት ምን የምትሉት ልክ ነው በገብርኤል ቀን ካላችሁ ኑ እናውራ፣ ኑ እናውራ። ጥላቻ አይደለም፣ ከጥላቻ አይደለም ማውራው። ምን ነው ዛሬ መዝሙር ስትከፍቱና ባያችሁ በተደሰትን አያችሁ። ኦርቶዶክሶች እኮ በገብርኤል ቀን መዝሙር ነው የሚከፍቱት አይገርምም ይባላል። አይደንቅም? ፋሲጋን በሙዚቃ ነው የምታከብሩት። ፋሲጋ ኮንሰርት ነው ያለው በሙዚቃ። ገና በሙዚቃ ነው የምታከብሩት። መቼ ነው በመዝሙር የምታከብሩት? እኔ ግራ የገባኝ when gonna be the time በመዝሙር የምታከብሩት መቼ ነው? መሰረቱ ተበላሽቷል። መሰረቱን አናክታችሁታል፣ አፍርሳችሁታል። it's hard አፈራርሳችሁታል። መሰረቱን ካናጋችሁት በኋላ ሌላውን ለማስተካከል በጣም አስቸጋሪ ነው የሚሆነው። ተው በእውነት እውነተኛ ማርያምን የምትወዷት ከሆነ መጽሐፍ ቅዱስ አንብቡ። ማርያምን የምትወዷት ከሆነ ልጇን አመስግኑላት፣ ለልጇ ስገዱ። የዛኔ ታከብራቸዋለች። ለልጇ ስገዱ። ማርያምን በስጋ የኢየሱስ እናት ናት። የሚደንቀው የነፍሱ አባት ኢየሱስ ነው። ማርያምን ያዳነ የነፍሱ አባት ኢየሱስ ነው። አየ ልዩነቱን እንኳን ማወቅ ያስፈልጋል። ሲያስተምሯችሁ የኢየሱስን ከፍ ማለት የጌቶች ጌታ መሆኑን ማሳየት አለባችሁ። የጌቶች ጌታ ከሆነ የእሷ ጌታ ነው። ከፍ አድርጋችሁ ስታረጉ የማይደርሱበት የማይመጣጠን ስታረጉት የሌሎቹ ነገር በደንብ ማየት ትጀምራላችሁ። ኢየሱስን ከፍ አላደርጋችሁትም። ኢየሱስን እኩል ነው ያደርጋችሁት። የገብርኤል ቀን አለ፣ የኢየሱስ ቀን አለ። የኢየሱስ ቀን ዓመታዊ በዓል አይከበርም። ማንም ዞር ብሎ አይ የኢየሱስ ቀን ላይ ማን እንዳደረጋችሁ ታውቃላችሁ? አርሴማ
የኢየሱስ ቀን በአርሴማ ድርብ ተደርጓል። አርሴማ አዳኝ ናት። በነገራችን ላይ ለነጫጭባ እኮ ነው የሚጣሉኝ እኔን መጣው በአርሴማ አንተ ትቀሰፋለህ ምናምን። አርሴማ አትችልም። ራሷን አላዳነችም። እንኳን ለእኔ እኔን ልትቀስፈኝ ራሷን አላዳነችም። አውል ሴ ደጌን ራሷን ያላዳነች ሴት እኔን አትቀስፈኝ። ችልሌ እናንተ አላችሁ እንጂ ራሷን አላዳነችም። የዳነ ሰው ወንጌል ይሰብካል። ያስባረምላ ወንጌል ያልሰበከ ለዓለም ወንጌልን የማይሰብክ አይድንም። ጴንጤ የሚሰብከው ለዛ ነው። ኢየሱስ ያድናል ብሎ አደባባይ የሚመሰክርልህ ለዛ ነው። ለምን? ስለሚያድን። ስሙን ትፈሩታላችሁ፣ አትጠሩትም፣ ትፈራላችሁ። ኢየሱስ ከማለት እናንተ ውስጥ ሌላ ማለት ነው ለእናንተ ትልቁ ክብር። እስቲ የሆነው አባት ያሉትን አይቼ በጣም ደንቆኛል። ደንግጠዋል። እኛ አባት ምናልባት ወደ ጌታ ሊመጡ ነው መሰለኝ። አስደንግጠውኛል። ጌታ ምስክሬ ነው የምለው። የሆኑ አባት አይቼ በጣም በጣም ክው ብያለሁ። ምን እየተፈጠረ ነው ብዬ በጣም እያዘኑ ነው። እስቲ ይሄን አይቼዋለሁ። በጣም በጣም እያዘንኩ ነው ማሳያችሁ። ግን የሆኑ አባት ያሉትን ነው ማሳያችሁ። ቆይ ላሳያችሁ። It's crazy. ኮፒ ሊንክ የኔዎቹ እኚህ ክፍልህ ገሌ ነው። ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድን ነው በደሉ? በጣም የሚገርም እኮ ነው። እገሌ ታቦት ከሆነ ብር ያመጣል። ስማ ምን እንደሚሉ አስጠንቁለዋል። እገሌ ታቦት ከሆነ ብር ያመጣል። ከራሳቸው አንደበት ነው የምነግራቸው። ምስቅልቅሏ ወጥቷል ቤቷ። እከሌ ታቦት ከሆነ ታቦት የጥንቁልና መሆኑን ራሳቸው እየተናገሩ ነው። ናጥሜ ይኸው የሚታገሉ አሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት ነው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድን ነው በደሉ? መዋቅሩ ምን በደል? ሌላው ይቀር አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይህን የሚጸየፍ ካህን ምዕመን አልፈጠርንም ገና። እንግዲህ ዜር ያሳያችሁ። አቶ ተብሎ ሲቀድስ፣ አቶ ተብሎ መስቀል ይዞ ሲገኝ ለምን የሚል ምዕመን የለም። እኔ ምንን ተጋፍተውት ነው ይህን ያደረግኩት? የኔ ሹመት ወሰዱት መሰላችሁ? ሁላችን የምንድንባትን ቤተ ክርስቲያን አፍርሰዋል ብዬ ነው፣ ጎድተዋል ብዬ ነው። ይህን እንደ ምሳሌ እናድርግ እንጂ ሌሎቻችሁም እንደዛው ነው። ነገ የሆነ ነገር ሲሆን እንዲሁ ነው የምትሆኑት። ስለዚህ ይህንን ተው የምትሉት እናንተም ናችሁ፣ እኔ ብቻ አይደለሁ። ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ነው? ይሄ ነው አየህ። መስቀሉ ላይ ድግምት ያደርጉበታል፣ ታቦቱ ላይ ድግምት ያደርጋሉ። የዚህኛው ታቦት ከሆነ አሁን የሚታወቀው ካያችሁ የገብርኤል ታቦት፣ የማርያም ታቦት፣ የኪዳነ ምሕረት ታቦት ምናምን አንደኛ መድኃኔ ዓለም ታቦት ብለው የሰሩት የጥንቁልና የደብተራ ታቦት አንደኛ ነው። እሳቸው ነው የሚሉት፣ እኔ አይደለም። የዚህ ታቦት ብታረግ ገንዘብ ያመጣል። ይሄ ሰውዬ ቢያሳልም ቄስም ባይሆን ዲያቆንም ቢሆን ቢያሳልም ምን ይሆናል? ገንዘብ ያመጣል። ይሄ ሰውዬ ይሰማል በሚል ነገሮች ተሰርተዋል። ስለዚህ ማንም ወጥቶ በተወሰነ ነጠላ አድርጎ የፈለገውን ነገር ማድረግ እንደሚችል እዛ ቤት ማሳያው ይሄ ነው። አደንደደ ማታለያ ቃላቶች የተወሰኑ ናቸው። ማታለያ ቃላቶች አንደኛ ማርያም ወይ ኪዳነ ምሕረት ማለት፣ ሁለተኛ ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ሶስተኛ ተክልዬ፣
4ኛ ጊዮርጊስ። እነዚህን ስሞች ከጠራ አብሶሉትሊ እና አርሴማ፣ አሁን የመጣችውማ ፋሽን አርሴማ ናት። እነዚህን ከያዝክ እነዚህ የመተት ነገሮች አሉ። በማርያም ስም ስውሯ ኩኮሿ ማርያም፣ ኩክ የለሽ ማርያም፣ ኩክ በልታ ማርያም፣ ኩክ ጠጥታ ማርያም የሚባል ነፍ ስም ማውጣት ትችላለህ። there is no problem። ይደግሙባቸዋል፣ ያስጠነቁሉባቸዋል። መጽሐፍ ቅዱሳዊ የሆነ ትምህርት የለው። ይህንን ያደርጋሉ። ከዛ በኋላ ህዝቡን ይበሉታል ማለት ነው። ይበሉታል። ስለ ክርስቶስ የሚደነቅ የኦርቶዶክስ ልጆች አይታችሁ ታውቃላችሁ? የሚደነቅ ስራው ሁሉ ነገሩ እኛን ሊያድን ያን ያህል መገረፉ ያን ያህል ማለቱ ሲደነቁ ታያላችሁ። ጾሙን ነው ጾመውት ለድግስ የሚቀርቡበት። ከዛ ውጪ ግን ሲያደርጉት አታዩም። የትም ቤት ሄደው የሚያደርጉን ነገር ቁጭ ብለህ የትም ቅምቀማ ቤት ግባ የምታየው የደረደረ መስቀሉን ደርድሮ 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 ታየዋል። አይ ያራዳዬ ልጅ አንቺ እኮ አራዳ ልጅ ምናምን ምንም ችግር የለው። ምንም የሚጠይቀ የለም ሰው። አይ ያራዳ ልጅ በቃ መገለጫው የአራዳ ልጅና ኦርቶዶክስ መገለጫው መቃም፣ ማጨስ፣ መጠጣት ምናምን ሁሉም እያልኩ አይደለም፣ አሁንም አልልም። ግን እዚህ ጋር ማርያም ማርያም ብሎ አስጩሆ 100,000 ላይክ ይሰበስብና እዚሁ ጋር ክለብ ቤት ታገኘዋል። ትላንትና 4-5 ሽልማት አሸልሞ በማርያም ዛሬ ሲንግል አውጥቻለሁ ይላቸዋል። አይጠይቁትም። ማን ይጠይቀዋል? ማርያም ነጭ። ማርያም ትፈቅዳለች ዘፈን። በእነሱ ሲንግል ማውጣት ትችላለች ማርያም። መስፈን ይቻላል። አስሎንጋስ ማርያምን እስካልከዳ ምን ችግር የለው። ምንም አይነት ችግር የለው። ምንም አንተ ብቻ እንደፈለክ በል። ማርያም የምትባል አትከዳ። አትከዳ ማለት አማላጅ በል። አማላጅ እስካልክ ድናሃል። እና አሁንም የምናገረው ምንድን ነው? ለምንድን ነው የነሱ ስም ማታለያ የምታደርጉት? ከወደዳት መዝሙር አይዘምርላትም ነበር አዶናይ? ማርያምን ከወደዳት ለምን አይዘምርላትም? ሰው እንኳን ሊገረም ይችላል። እውነትም ማርያምን ይወዳታል ለካ። ማርያምን ይወዳታል አዶናይ፣ ወይም ደግሞ ጆሲ ማርያምን ይወዳል። እስቲ ለማርያም ይዘምሩ የሚላቸው የለም። ስለዚህ ችግሩ ያለው ምንድን ነው? ከቤተ ክርስቲያኗ ነው። ቤተ ክርስቲያኗ ለዘፋኝን በጣም ተቀባይነት አለው። እስቲ ቤተ ክርስቲያን አውጪ። እኔ ልንገርሽ፣ እናንተ ስለማታርጉ ይህን ቀሩጣችሁ አደርሱልኝ። ከእንግዲህ በኋላ አርቲስት የተባለ አርቲስት የተባለ ከእንግዲህ በኋላ ቤተ ክርስቲያን ስላሴ ምናምን አይቀበርም፣ ባለህበት እዛው ነው የምትተከለው ብላችሁ ነገሯቸው በምትፈልጉ ቋንቋ። አርቲስት ስለሆንክ ስላሴ ቤተ ክርስቲያን አትቀበርም ከእንግዲህ በኋላ። የተቀበረውንም አውጥተን እንጥለዋለን በሏቸው። አውጥተን እንጥለዋለን፣ ሌላ ቦታ ይቀበሩ ብላ አስደንግጧቸው። ዘፈን ያቆማል። እስቲ በሉ እስቲ በሉ ለዘፋኝ ከዚህ በኋላ ከዛሬ ጀምሮ ቤተክርስቲያናችን ለዘፋኞች የስላሴ ቤተክርስቲያን አይቀበሩም በሉ እስቲ። አታረጉትም። ለምን? ዘፈን የኦርቶዶክስ መገለጫ ስለሆነ 15 ዓመት አልቅሼበታለሁ በዚህ ጉዳይ። ጊዮርጊስ ቢራና ዘፈን ኦርቶዶክስን ያሰድባታል ብዬ ጮህ ያለው። በጴንጤ ዘፋኝን እዛ ቦታ ላይ አይቀብርም። ደረቴን ነፍቼ ነው የምናገረው። ደረቴን ነፍቼ ለዘፋኝ ትልቅ የክብር ቦታ የክብር አክሊል አይሰጥም ጴንጤ። ለዛ ነው ጴንጤነት ደረቴን የሚያስነፋኝ። ለጴንጤ ለሰካራ
የተክሊል ቦታ የለውም የተክሊል ቦታ። ስለዚህ አሁንም የምናገረው እውነትን ነው። አታደርጉትም። ዘፈንን፣ መጠጥን ፕሮሞት በጣም የሚደረገው ለኦርቶዶክስ ነው። የኦርቶዶክስ ባህል ተጠብቆ ነው መጠጥ ኮመርሻል የሚሰራ። መጠጥ በሙሉ ኮመርሻል የሚሰራው የኦርቶዶክስ ባህላቶች ተጠብቀው፣ የኦርቶዶክስ ባህል ይጠበቃል። የመጠጦች በሙሉ ማስታወቂያ ይሰራል። ዋሼ ዮኒ ማኛ ዘፈኑ ብትለው፣ መተቱ ብትለው፣ መጠጡ ብትለው 90% ኦርቶዶክስ ጋር አለ። ዘፈኑ ለኦርቶዶክስ ተብሎ ነው። ዘፈኑ መጠጡ ብትለው ለኦርቶዶክስ ተብሎ ነው። መተት ለኦርቶዶክስ ተብሎ ነው። sad is the truth። ስለዚህ እነዚህን ነገር ከቤተ ክርስቲያን እንዴት ማስወጣት ይቻላል? በአደባባይ በመስበክ አደባባይ በመንገር ሰንበቴ ቤት መጠጥ ይዛችሁ አትምጡ በማለት የምትከራከሩላቸው ፍጡራን የዳኑ ናቸው። አዳኝ እንኳን አይደሉም። በስራው የሚጸድቅ እንደሌለ ማንም መጽሐፍ ቅዱስ ይናገራል። ስራችን ሳይሆን በክርስቶስ ደም የተበጀን እንጂ በስራችን የዳንን አይደለንም። ስለዚህ አሁንም የምነግራችሁ ምንድን ነው? ገብርኤልን አዋረዳችሁ። ዛሬ ሊቀ መላእክት ቅዱስ ገብርኤል ተዋረደ። ዛሬ መጠጥን ያስተዋወቃችሁበት፣ መጠጥን የሸጣችሁበት ገብርኤልን ሐዋሳ ገብርኤል ደርሳችሁ እኛም ቤት ሳታዩ እንዳትመለሱ፣ ቆንጆ ቆንጆ ሴቶች አሉ፣ ዲጄዎች አሉን፣ ጨፈራለን ብላችሁን ያላችሁት። ጴንጤ የሚለው ቅዱስ ገብርኤልን እንወደዋለን፣ ቅዱሳንን በሙሉ እንወዳለን፣ አንሰግድላቸውም። ለምን? የሚሰገደው ለጌታ ብቻ ነው። የክብር በአናቱ ይተከል፣ አይሰገድለትም። ዝ ኖባዲ ክብር የኢየሱስ ነው የሚሰገድለት። የክብር ኖባ በአናት በሙሉ ቅዱሳን የተባለ አይሰገድለት። በግልጽ ነው ምናምን አልሰግድልን። ለምን? በክርስቶስ የሆኑት በሙሉ በስራቸው እንደማይጸድቁ እያንዳንዱ ይታወቃል። በስራው የሚጸድቅ የለም። በምንድን ነው የሚጸደቀው? በክርስቶስ ደም። ስለዚህ ለእንደዛ አይነት ሰዎች ልክ ከራሳቸው ያመጡትን በጭንቅላቱ እኮ 100 ዓመት ሰግዷል፣ ከዛ ክንፍ ተሰጥቶታል ይባላል። ማ አርሴማ ክንፍ አላት፣ ማ ተክለ ሃይማኖት ክንፍ አለው፣ ማ ክርስቶስ ሳምራ ባለ ክንፍ ናት፣ ማ ክንፍ አሞራ በአሞራ አረጓቸው አለ ወንድማችን ብሩኬ ሲናገር። ክንፍ በክንፍ በሙሉ ባለ ክንፍ ናቸው። መጽሐፍ ቅዱስ ላይ ክንፍ አወጡ የሚል አንድም መጽሐፍ ቅዱስ አልተነገረም። የኦርቶዶክስ ሙሉ ክንፍ በክንፍ ነው የሚሆኑት። ሲቀደሱ ወደ ክንፍነት ይቀየራሉ፣ ክንፍ ይሰጣቸዋል። አሁን አቡነ ተክልዬ ባለ 6 ክንፍ ናቸው። እኔ አንድ እግሬ ተቆርጦ ባለ 6 ክንፍ አይደለም 2 ክንፍ ቢሰጠኝ አሁን አደርገዋለሁ። አሁን ምን እስክሞት አስጠበቀኝ? አሁን አደርገዋለሁ። አንድ እግሬን አይደለም 2 እግሬን ቆርጠ ክንፍ ስጠኝ፣ መብረር ነው የምፈልገው። እውነቱን ነው የምነግርህ። ግን ተዋሻላችሁ። የክንፍ አራራ አለባችሁ። በሙሉ ክንፍ በክንፍ ነው። እያንዳንዱ የኦርቶዶክስ ቅዱስ የተባለ ክንፍ ነው፣ ባለ ክንፍ ናቸው። ይዋሻሉ። ለምን? ስጋን አይደለም ክርስቶስ ያዳነው ነው የመጣች ለስጋችን ሳይሆን ለነፍስ ነው። ነፍሳችንን ነው የሚያዳን። ክንፍ በክንፍ አድርጋችሁ ነው የምትስለዋቸው። እያየን አይደለም? በአንድ እግሩ ቆሞ 6 ክንፍ አለው ተክልዬ የለው። አርሴማ ክንፍ ነው ያላት። በሙሉ ባለ ክንፍ አድርጋችሁ ቁጭ። እግዚአብሔር ይስጣችሁ። ቅድስት ድንግል ማርያምን ክንፍ አልሰጣችኋትም። እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። ከሷ ውጪ በሙሉ ባለ ክንፍ ናቸው የኦርቶዶክስ ቅዱሳን። ክንፈ ዳኜ ሰላም በልልኝ። ስለዚህ ትምህርቱ በሙሉ ዋቴ ነው። የአሞራ መንፈስ አለባቸው።
የአሞራ መንፈስ በደንብ አለባቸው። ክንፍ በክንፍ አርጋችኋቸዋል። ከየት መጣ? መጽሐፍ ቅዱሳዊ አይደለም። ኢቨን ምንድን ነው ያለው? ማን ነው ስሙ? ዲያብሎስ ኢየሱስ ክርስቶስን 40 ቀንና 40 ሌሊት ጾመ ከጸለየ በኋላ ወደ ተራራ ወጣው እና ከተራራ አሳይቶት ከዚህ ውደቅ አለው። በክንፋቸው የሚጠብቁ መላእክቶች አሉ። ከዚህ ራስን ዝለልና ውደቅ አለ። ዝለል እና ያድነዋል። ሞክራል። ጌታ እግዚአብሔርን አትፈታተነው አንተ ሰይጣን ከኔ ራቅ ብሎ አለው ይላል መጽሐፍ ቅዱስ ሲናገር። ራሱ ኢየሱስ ክርስቶስ እንኳን ክንፍ አብቅሎ አልመጣም። ምንም ክንፍ በክንፍ ኢየሱስ እንኳን አዳኛችን እንኳን ክንፍ የለውም። ለሌሎቹ ክንፍ ሲጋብ ስንት ነው የምትፈልገው ክንፍ? ተክልዬ ኧረ እኔ በጣም ነው በአንድ እግሬ እኮ ነው እሱ እንዲያውም እንደሚመስለኝ ተክልዬ አለው አቡነ ተክልዬ እኔ በአንድ እግሬ እኮ ነው የጸለይኩት። ትቀልዳለህ እንዴ? 7 ዓመት ጸልያለሁ። 2 ክንፍ ምን ያደርግልኛል? ለ2 ክንፍማ ማንም ይጸልያል፣ ማንም ያገኘዋል። ጨመራ አድርግልኝ ተብሎ ነው 6 ክንፍ የተሰጠው። አርሴማ እኔ በጣም ቆንጆ ነኝ። ትቀልዳለህ እንዴ? እኔ እኮ ንጉስን አላገባ ያልኩ ነኝ። ንጉስን ባገባ የኔፎ አፍሽል ነበር። ስለዚህ ጨመርመራ አድርገህ ስጠኝ ክንፍ 6 ውሰጂ። አርሴማ እንትና ክርስቶስ ኧረ እኔማ ጦር እየተወጋው ስሰግድ የነበርኩ እኮ ነኝ። 12 ይገጫቸዋል። ክንፍ እያመጡ ክንፍ በክንፍ ክንፍ ዳኜ ና ክንፍ ውሰድ ና ክንፍ ውሰጂ እየተባለ በሙሉ ክንፍ በክንፍ አድርጓቸው። ይኸውን ቅድስና ነው? ሌብነት። ይኸውን ቅድስና ነው? ክንፍ ያው አወጡ የሚል አለ መጽሐፍ ቅዱስ ላይ። እነ ሙሴ ክንፍ አውጥተዋል። እነ አሮን አውጥተዋል። እነ ሳምሶን አውጥተዋል። እነ ዳዊት አውጥተዋል ክንፍ። ኧረ መጽሐፍ እነ ዮናስ አውጥተዋል። እነ ኤልያስ በሰረገላ እንኳን ሲሄድ አውጥተዋል ክንፍ። የትኛው መጽሐፍ ቅዱስ ላይ ነው ክንፍ አወጡ የሚለው? ከኦርቶዶክስ ትምህርት በስተቀር ክንፍ ሰጪው ማን ነው? ልቦና ይስጣችሁ። ሃይማኖታችሁ እቃቃ መጫወቻ እንጂ በመንፈስ ቅዱስ የምንዳኘው አይደለም። ልቦናችሁ በሙሉ የለው። አሞራነት ተቀይረዋል። እኔ መቀየር እፈልጋለሁ። አሁን ክንፍ እፈልጋለሁ። የሚጠላለ እዚህ ውስጥ በእውነት እውነቴን ነው የምነግርህ። ስለዚህ ክንፍ በክንፍ አድርጓቸው። ቤታችሁ ስትገቡ ባለ ክንፍ ናቸው ቅዱሳን የተባሉት። አዌም ክንፍ አላቸው ከነ ጢማቸው። እሳቸውማ ሞቅ ያለ ጢም አላቸው። ከነ ጢማቸው ክንፍ አላቸው። ያዌማ ደስ ይላል። ወፍ ከዓይናቸው ውሃ ትጠጣ ነበር። የእሳቸው ይለያል። ወፍ ከዓይናቸው ውሃ ትጠጣ ነበር። ግብፅ ኦርቶዶክስ ላይ በጫማ ጥፊ የኢትዮጵያን ኦርቶዶክስ ዝርክርክ አርጋት ነው የወጣቸው። ዝርክርክ በቃ ተጫውታባቸው ወጣች። እንዴ ቢያንስ በሌላው ቢቀር አሁን ያገዱት መጽሐፍ አለ። ዮሐንስ ታፕታፕ እያደረጋቸው የኔዎቹ ኮፒ ሊንክ እያደረጋቸው አሁን የታገደው አለ። መለከተ ዮሐንስ ቅዱስ ዮሐንስ ይላል። መለከተ ቅዱስ ዮሐንስ ላይ አንገቱ ራሱ ክንፍ አለው። ትቀልዳለህ እንዴ? አንገቱ ተቆርጦ ክንፍ አለው አንገቱ እና 15 ዓመት በክንፉ ብቻ እየበረረ በአንገቱ ተቆርጦ በክንፉ ዮሐንስ ይሰብክ ነበር። በአንገት ብቻ የተቆረጠው አንገት ለብቻው ይሰብክ ነበር። ሼም የለም አባቴ። ይህንን ሲያደርጉልህ እንኳን እንዴት ታምናለህ? አንገቱ ሰበከን ብለው የሚያወሩ ድፍረት እኮ ነው። ስለዚህ ለዚህ ነው ክርስቶስን ያልያዘ ጌታን ነው የምላችሁ። ክርስቶስን ያልያዘ ውስጡ መንፈስ ቅዱስ ያልሞላው በክርስቶስ ያልሆነ መዳን አይችልም። የኦርቶዶክስ ምዕመናን ቢሰድብ አትፍረድበት። ያስተማረው የለም። እኔም ለጠልጣለሁ ታገኛል። ጌታ ኢየሱስ ክርስቶስ ግን ረድቶኛል። ከድሮም ጀምሮ የእሱን ስም መጥራት ሁሌ ይፈልጋል፣ አደርገዋለሁ።
ስለዚህ ጠብቆ ነጥሎ ወስዶኛል። የሚቆጭበት አምላክ የለኝም። የሚቆጭ አምላክ አይደለም ኢየሱስ ክርስቶስ። እሱ በከፈለው ዋጋ ማንም ያልከፈለውን የሚገርማችሁ አንዴ ካበላ ካጠጣቸው በኋላ የሰው ልጅ ዳግመኛ ካልተወለደ አይድንም ብሎ ነገራቸው። ይህ የሚጨንቅ ትምህርት ነው ብለው 5000 አብልቶ አጠጥቷቸው ጥለውት ሄዱ። ከዛ ማንን ጠይቃቸዋል? እናንተስ መሄድ ትፈልጋላችሁ ብሎ ሐዋርያቶቹን ጠየቃቸው። መሄድ ትፈልጋላችሁ ከእነሱ ካላቸው እኛ ምን መሄጃለን ከአንተ ጋር ነን አሉት። አየህ፣ በመንፈስ ቅዱስ ነው ክርስቶስ የሚናገረው። ለሰው ልጅ የማይገባውን ንግግር ነው የሚናገረው። የገባው ይድንበት ነበር በዛ ጊዜ። እና ምን ያደርጋሉ? 5000 በልተው ጠጥተው እዛው ምንም ምግብ ሳይኖራቸው እንግዲህ አስበው፣ ምግብ የሚባል የላቸው። የሌላቸው ምግብ 2 ዓሳና 5 እንጀራን ወደ 5000 ሰው አብልቶ፣ ሴቶችና ህፃናት አይቆጠሩም በዛ ጊዜ አብልቶ 12 መሶብ ትርፍ ተጭኖ አይተው ተአምሩን እንዲህ ትምህርቱን ሲያስተምራቸው እንደ አይነት ትምህርት ጀንቃል አይገባንም አሉ። የኛ ክርስቶስ የሚለየው ለዛ ነው። የክርስቶስ ፍቅር እንደዚሁ ስለወደደን ጨነቃቸው። በስራ እንድናለን የሚሉትን የት ቤት ነው? መጠጥ ቤት ነው የምታገኛቸው አብዛኛዎቹ። በስራ እንጸድቃለን የሚሉት በሙሉ መጠጥ ቤት። ከዛ ምን አረጉ መሰለ? ሲጠጡ የነበሩትስ፣ ሲያጨሱ የነበሩት፣ ሌባ ወሮ በላ የነበሩት አዳኜ ክርስቶስ ነው፣ የእሱን ክብር አሳልፌ አልሰጥም ይላሉ። ክብር ለኢየሱስ ይሁን። የእሱን ክብር ለጫትና ለሲጋራ ለመጠጥ አሳልፌ አልሰጥም። የሚደንቅ መገለጥ ነው። እኔ የእግዚአብሔር ቤተ መቅደስ ነኝ ይላል መጽሐፍ ቅዱስ ላይ ሲናገር። እኛ የእግዚአብሔር ቤተ መቅደሶች ነን። ቤተ መቅደሱ ውስጥ ጫት አታስገባ ነው። ግድግዳ እንጨቱ አቃጥለዋለሁ ከፈለግ። አንተ ነህ ቤተ መቅደስ፣ እኔ ነኝ። እኔ ውስጥ የሚገባው ነው፣ ስጋ ላይ የሚገባው ነው በጣም ኃይለኛ ችግር። ስለዚህ አንተ የቤተ መቅደሱ እኔ ሆኜ አንተ ድንጋይና ነጠላ ስለለበስክ ብቻ የምትድን የሚመስል ብዙዎቻችሁ የምትሸወዱት በዛ ነው። አንብቡ። አላነብም ምን አገባ? እኛ በፔጃችን መጠን ስለ ክርስቶስ ስንሰብክ ኧረ እንሰብከዋለን ክርስቶስን። ሁሉን የሰጠን እሱ። እንዴት ነው የማንሰብከው? አንተ ጠጣ፣ እኛ እንሰብከዋለን፣ እኛ እናመልከዋለን። በጣም ለጴንጤ ደስ የሚል ዛሬ የሚያየውን ቸርች የምታሳየውን ባህሪ መንገድ ላይ ታገኘዋለህ። ልዩነት የለው። ቸርችም ኢየሱስ አለ፣ ውጭም ኢየሱስ አለ፣ የትም ቦታ ኢየሱስ አለ። ስለዚህ ሁሉም ቦታ የምታሳየው ኢየሱስን። ጌታን ተቀበል ነው የሚል ጴንጤ ሲያገኝ የሆነ ቦታ ላይ አጋጣሚ ያገኝ ጌታ ይወዳል ወንድም የተባረክ ይላል። ገና የሚል መንፈሱ ሁላ ደስ ይላል። ጌታ ይወዳል ከነ ጫት ከነ አረቄ አግኝቶ ከነ ምናምን እያመነቸክ እዚህ ጋር ተርዚና ይዘህ ምናምን ትላለህ እያል ጌታ ይወዳል አባት እንጂ እስቲ ከጫቱ ስጠኛ አይልም። የሆነ የሚሰብክ ልጅ አለ፣ ስሙን አላውቀውም። እግዚአብሔር በብዛት ይባርክ። ማን ነው እዚህ ላይ የሚሰብክ? አንድ ጢም አለው፣ በጣም ወጣት ነው፣ ፍሪዝ ነው። ኢየሱስ ክርስቶስን ላካፍልሽ ነው የመጣሁት የሚለው ጌም የሚጫወት ልጅ ማን ነው ስሙ? ጥሩልኝ፣ ላመስግነው፣ በጌታ ስም ላመስግነው። ማን ነው ስሙ? በጌታ ንገሩኝ። ኢየሱስን ልነግርሽ ነው። ማን ነው? ስካት ነው የሚባለው። ስካት። እሺ ስካት። አባቴ፣ የኔ አባት ኢየሱስ ክርስቶስ ብርክ ያርግህ አደራ። የዚህን መንፈስ ቅዱስ ቃል ሁልጊዜም ተጠቀመው። ኢየሱስ ይባርክህ። ለእኛ ብሎ የሞተው ከሙታን የተነሳው ድል ያደረገው ኢየሱስን
ጌም ሳይበግር፣ ስድብ ሳይበግር፣ ምን ሳይበግር፣ ልጅነት ሳይበግር፣ ምን ወጣትነት ሳይበግር እሱን እስካት ነው የሚባለው እስካት ሳይበግር ስለ ጌታ የምትመሰክረው እኔ ቀናለሁ። ጌታ ኢየሱስ በብዛት ብርቅ ያድርግ። ቃላት የለኝም። ስለ ኢየሱስ ክርስቶስ ነው። ስለ ወጣት ነህ የምትቀርባቸው ወጣቶች ናቸው አጠገብ ያሉት። እነሱ ክርስቶስን ስተው እንደ ጅብ ጩ ይላቸዋል። እንደ ጅብ ይጮዋሉ። ተንበርከክ ኢየሱስ ጌታ ነው 3 ጊዜ በል ወይ ተንበርከክ ይጮዋሉ ይላል። ኢየሱስ ስሙን በጣም ከሚጠየፉት መካከል እማየው በብዛት የኦርቶዶክስ ጌመሮች ናቸው። የኦርቶዶክስ ጌመሮች የኢየሱስ ስም በጣም ኦርቶዶክስ የምትጠላ እኛ ለጴንጤ ስለሰጣችሁን ኢየሱስን እጅግ አድርጌ አመሰግናለሁ። አርሴማን አልፈልጋትም፣ አስቀምጣት እዛው። አሮኒ ተክለ ሃይማኖትን ውሰደው፣ አልፈልገውም፣ አያድነኝም። መልካም ሰው ሊሆን ይዳለ እርግጠኛውን እነግርሃለሁ። ተክለ ሃይማኖት አያድነኝም፣ እርግጠኛውን ነው ነገር። እሱም አልዳነም። እሱ ያልዳነው ለምን መሰለ? ክርስቶስን አልሰበከው። እርግጠኛ ሆኜ የምናገረው የኦርቶዶክስ አባቶች ሰብከው የሚያልፉት ማርያምን እንጂ ክርስቶስን አይደለም። እውነቱን ነው የምነግርህ። ክርስቶስን ሰብከውት አይደሉም ያለፉት ስለ ክርስቶስ አዳኝነት ሰብከው አይደለም ያለፉት። ስለዚህ አልዳኑ። ስለ ክርስቶስ ያልሰበከ መዳን አይችልም። መዳን የሚቻለው ክርስቶስን ሰብከ ነው። በብዛት የምንሰማው በየቦታ አሁን በገብርኤል ታህሳስ ገብርኤል ተብሎ ነው ሩዋንዳ የሚደረገው አይደል? ታህሳስ ገብርኤል ነው የተሰበከው። ገብርኤልን ስበኩ የሚል መጽሐፍ ቅዱሳዊ ትምህርት የለም። ሚካኤልን ስበኩ የሚል መጽሐፍ ቅዱሳዊ ትምህርት የለም። ወንጌልም የለም። ወንጌል ስለ ልጁ ስለ እግዚአብሔር ልጅ ነው የተጻፈው። የምስራች ነው ወንጌል። ሰርፕራይዝ ይሉታል አሜሪካ። ፎር ኤግዛምፕል አሜሪካ ላይ በርዝዴይ ታከብራላችሁ። ኢትዮጵያም ተለምደዋል። ኢትዮጵያ በርዝዴይ ተለምደዋል። በርዝዴይ ጓደኞቻችሁ ለእናንተ ሳይነግሩ ተነጋግረው እናንተ የምትወዱትን ነገር አውቀው ያመጡት ነገር ከዛ የበርዝዴያችሁ ቀን ላይ መጥተው ሰርፕራይዝ ያደርጋችኋል። ቀናችሁ ነው ያውቃሉ። ክርስቶስ እንደሚያድነን በትንቢት ተነግሮን ነበረ። መቼ እንደሚመጣ ግን ማንም አያውቅም ነበር። ክርስቶስ ይመጣል እየተባለ መንገድ ጠራጊው ይመጣል ተብሎ በትንቢት ይነገር ነበር። ቅዱስ ዮሐንስን ክርስቶስ መጥቶ እንደሚያድነን በአንድያ ልጁ እንደሚያድነን እግዚአብሔር ይናገር ነበረ። ቀኑ መቼ እንደሆነ ግን አልታወቀም። ቀኑ የታወቀ ጊዜ ሰርፕራይዝ ነው። ከዛ በኋላ ድነናል። ልደታችሁን አክብራችኋል። ከዛ በኋላ ምን ልትሆኑ ነው? ወንጌል ማለት ያ ነው። የምስራች ነው። የምንድንበት ነገር ነው የተነገረን። መዳኛው መንገዱ ማን ነው? እውነትም ሕይወትም መንገድም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ ዮሐንስ 14:6 ላይ ተናግሯል ራሱ። መንገድም ሕይወትም እውነትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ቀጥታ የነገረንን ነገር አጣማችሁ በእንትና ትድናለህ፣ እንትና እኮ ቅዱስ ነው፣ እንትና እኮ ቅዱስ ነው። የ12ቱ ሐዋርያት ስም እንኳን በስርዓት አይጠራም። የማንም ኮልኮሌ መንገደኛን አምጥቶ ቅዱስ ነው ይልልሃል። ምን እንደሆነ ዘሩም አይታወቅም። የመጽሐፍ ቅዱስ ቅዱሳናትን እንኳን ቅዱስ ናቸው አይሏቸው። በጣም ነው የሚያመው። እንደ አንድ ሰው እንደ አንድ መጽሐፍ ቅዱስ ስታነቡ እንደምታዩት በእውነት ያማል ይሄ ነገር። ስለዚህ ክርስቶስን አትሽሹት። ለማናችሁም ነው የምነግረው፣ ክርስቶስን አትሽሹት። የመዳኛ መንገድ ክርስቶስ ብቻ ነው። ማንም በራሱ ሊያድነን የሚችል የለም። ኢየሱስ ስም በጣም ልዩ ነው። እረፍት የሚሰጥ ነው። እረፍት ስለሌላችሁ ነው የምትቅበዘበዙት እኮ። ቅብዝብዝ የሚያደርጋችሁ እኮ እረፍት የላችሁም። ለምን? ደስታ የሚገኘው በጭፈራው፣ በዋይታው፣ በምኑ የሚመስላችሁ ሰዎች ስለሆነ ነው። ወደ እኔ ኑ አሳርፋለሁ ነው የሚል። ሰይጣን በነፃ አይቀበልህም። በአናትህ ተተከል።
ሰይጣን በነፃ አይወድህም። የት ቦታ ለምሳሌ እስቲ አብረን እንየው። እዚህ ቦታ በነፃ ትገባላችሁ። የጭፈራ ቦታ በነፃ ትገባላችሁ። ይቅርታ ያንን ቪዲዮ ለማሳየት አይደለም፣ አሳልፌ ነው ማሳያችኋል። ሱሰኛ በተአምር ሳይቅም ሳይጠጣ ሳያጨስ አይኖርም። አየ ዲያብሎስ ለግብሩ ያስቀመጠው ሰው ሳያጨስ ሳይቅም ሳይጠጣ አይውልም። ኢትስ ቬሪ ሲምፕል፣ ግብሩ ነው። አይገርማችሁ? እንደዚህ የማያደርጉ ሰዎች ሲቸገሩ አይታችሁ አታውቁ? የማይቅሙ የማያጨሱ የማይጠጡ ወንድምና እህቶቻችን ገንዘብ ቸግሯቸው ብዙ ጊዜ የሚቸገሩት እነሱ እንደሆነ ታውቃላችሁ። ጌታ ምስክሬ፣ በጌታ ያሉ ሰዎች ገንዘቡን ያሸሽባቸዋል። ዲያብሎስ ተጓባ ያሸሽባቸዋል። ገንዘቡን በረከቱን ያሸሽባቸዋል። ራቅ አርጎ ያስቀምጠዋል። ዲያብሎስ በረከቱን ራቅ አርጎ ያስቀምጣል። ጸሎት ነው፣ ይተጋሉ። ምን ይላሉ? እንዲወድቁ ይፈልጋሉ። አያችሁ፣ እንድትወድቁ ራቅ አርጎ ያስቀምጠዋል። ትዕግስታችሁን ይፈታተነዋል። ዲያብሎስ በምንም መንካት እንደማይችል ሲታወቅ የዛኔ በበረከት ትንበሸበሻላችሁ። በምንም መድረስ ያልቻለ ጊዜ ትንበሸበሻላችሁ። ጌታ ምስክሬ፣ ያንን ነገር መድረስ ሲያቅተው መውደቅ ሲያቅታችሁ ጌታን አለቅም ካላችሁ ዲያብሎስ ከእናንተ ይሸሻል። ግን ወደ ጌታ ስትመጡ ማናችሁም ሰዎች ያልተቸገረ አንገቴን ሰጣለሁ። ወደ ጌታ ሲመጣ ያልተቸገረ አንድ ሰው ከሌለ አንገቴን እኔ ዮኒ ማኛ ሰጣለሁ። እምትበላው ልታጣ ትችላለህ። ወደ ጌታ ስትሆን እምትገባበት ሊጠፋ ይችላል። ወደ ጌታ ስትሆን መጠጡን አቁመዋል፣ ጫቱን አቁመዋል፣ ሲጋራውን አቁመዋል፣ ቺክ ማባረሩን አቁመዋል፣ ቁማሩን አቁመዋል፣ ኤቭሪቲንግ አቁመዋል። ሁሉን ስታቆም ሰውን ነው የሚያስጠላ። ሰው አጠገብ እንዳይደርስ ያደርጋል። በዛ ጊዜ ጠንክር። በጸሎት በጾም በማንበብ መጽሐፍ ቅዱስ አለቅህም ብላ አይደለም የምታገኘው ከጌታ ወይ ፍንክች የሚል ነገር ይዛችሁ ነው። ያንን ስታደርጉ ጌታ መጨረሻችሁን ያሳምረዋል። በተለይ በጌታ ሁናችሁ ሰላም ልውልዬ አባቴ፣ በጌታ ሁናችሁ የተቸገራችሁ ወንድምና እህቶቼ ብዙ አላችሁ፣ ጽፋችሁልኛል። ይሁንዬ በፊት እኔ ጨብሲ በማቅ ጊዜ በምቀውጠው ጊዜ ኪሴ ውስጥ ብር አጥቼ አላቅም። እንዴ ምን ሆኜ ነው ያጣሁት ብላችሁ የደነገጣችሁ ወንድምና እህቶች አላችሁ። እንዳትደነግጥ አባ፣ ሰይጣን ስራ ላይ ነው። ምክንያቱም ኢዮብን ያለውን በሙሉ ነው ሙልጭ አድርጎ የወሰደበት በጌታ ጽናቱን ለማወቅ። ስለዚህ በጌታ ያላችሁ በጌታ በኢየሱስ ክርስቶስ የሆናችሁ ወንድምና እህቶቼ የተቸገራችሁ ጊዜያዊ ነው። መጨረሻችሁ ወደ ጌታ ስትሆኑ ማን እንደሚልከው አታውቀው። ማንን እንደሚልክ ጌታ ኢየሱስ ክርስቶስ አታውቅም። ጌታ መስቶ በደስታ ቤትን ይሞላዋል። ስለዚህ አትደንግጡ እህቶቼ፣ ወንድሞቼ፣ የደነገጣችሁ ከዛ ህይወት ልምምድ ስትወጡ ገንዘብ ያጣችሁ የተቸገራችሁ ወንድምና እህቶቼ ጌታ ሁሉም አለ። ጽናት ባለው ነገር ላይ ጌታ ሁሌም አለ። ሰይጣን አስጨብጭቦ ባናት ነው የሚተክለ። እመነኝ፣ እኔም ማያሳፍር ጌታዬን ነው ያዝኩት። ሰይጣን የመሰላቸው የሆነ ማኛውን ለምሳሌ ጴንጤ ሲሆን ይቸግራል፣ አንበሳ እናወርድም ብለው እንዳታወርድ ዶንዶ። እስቲ እኔ ከጌታ ፍንክች ስል ታየኛል። ሆምለስ መሆን እመርጣለሁ። ጌታን ይዤ ሆምለስ ነው ማወራ፣ ምንም ችግር የለው። እኔ የሚረዳኝ አንቀላፋም ይላል መጽሐፍ ቅዱስ። ስሙ ክብር ይበል። እኔ በኢየሱስ የከበርኩ ሰው ነኝ። አባ እንዳታስብ ስለ እኔ
የባሰ በረከት በበረከት የሚያደርገኝ አምላክ ነው ያለኝ። የሸሸሁት ዓለምን እንጂ ጌታን አይደለም። ከእሱ ጋር መኖሩ በቂ አይደል እንዴ? ከበቂ በላይ አይደል እንዴ? ማንን ልትመስጥ? ዮኒ ማኛ እኮ ፈዘሻል፣ ባርቶብሻል፣ ምና ሲበራ ይደር አባቴ። አብራው አትምጣ። ደስታዬን አልችለውም። በማ እኔ ያለኝ ጌታ ነው። ጌታ የሰጠኝን ሰላም ማንም አልሰጠኝም። ባለመፍራት ማንም ያቀኛል። እናቴ ስትወልደኝ ወንዶኝን ማንንም አልፈራ። 15 ዓመት ቀውጨው ዝንብ እሺ አልተባልኩ። ጉልበት ከሌላው በልጬ ነው አይደለም። እኔን እንደ ጳውሎስ ነው የሚያስነሳው። መነኝ እንደ ጳውሎስ ብዙ በጌታ የሆኑ ወንድምናቶቼ እኔን አይተው ልነግራቸው አልችልም። የምታያቸው ጓደኞቼ እዚሁ እያያቸዋቸው ወደ መዝሙር ሲያዳምጡ አይታቸዋል። የእኔ ጓደኛ ዌብሳይት ዲጄ ነበር፣ መዝሙር እንትን ነበር የሚከፍተው፣ ሙዚቃ ነበር የሚከፍተው። ሁሌ ፈታ የሚል ወንድሜ ነበር ዌብሳይት ወንድሜ። እዚሁ እያየን እኛን እያየ አከተው እዚሁ በወንጌል እዚሁ ወንጌለኛ እነ ቀብራራው ብትል እዚህ ጋር ሌሎችም ብዙ ሰዎች አመጣልሃለሁ። እነ ደሩ ዛሃረሩ ብትል ነገ እነ ዮኒ ቬጋስ በጌታ ነው የሚሆኑት። ብዙ ወንድሞቼ በጌታ ናቸው፣ እህቶቼ በጌታ ናቸው። ብዙ ወንድምናቶቼ በጌታ የሆኑበት ምክንያት ምንድን ነው? ወዴት ይኬዳል? ሌላ ወዴት ነው የሚሄደው? ከጌታ ኢየሱስ ወዴት ይኬዳል? እዛ ጋር ብትሄድ ጫት ነው ያለው፣ እዛ ጋር ብትሄድ ሲጋራ ነው ያለው፣ እዛ ጋር ብትሄድ ጭፈራ ነው ያለው። አዎ ደሩ ዛሃረሩ በጌታ ነው። ጌታ ኢየሱስ ክርስቶስ ስሙ ይክበር እና ብዙዎቹን ወደ ወንጌል እግዚአብሔር ረድቶኝ እኔን ሲረዳ ሲያዩ እንዲህ ዮኒ ማኛን እንዲህ ቀየረ አምላክ። ማወራው ነገር ደግሞ መጽሐፍ ቅዱሳዊ ነው። ስለዚህ ያንን ይላል። ሰርተ ብላ ለምትለኝ የለመንኩ ካለ ትነግረኛለህ። ያስቸገርኩት ኢትዮጵያዊ ጎፈንድሚ አሰባስቦ ዮኒ ማኛ የበላበት ዘመን ካለ ትነግረኛለህ። ዮኒ ማኛ ካለው ያግዛል እንጂ አብዛኛውን በምታውቁት ሲለምናችሁ አልታየም። በርበሬ ሚጥሚጣ እየተቀባ ጊፍት የሚለምን ማኛ የለም። አልጎሪትሙ ይጠይቃል። አንዳንዴ መጫወት አለብህ። ቲክታክ እንደዛ ነው። ምክንያቱም እኔ እንደዚህ በማወራው ገንዘብ አይሰጥህም። ቲክታክ ደግሞ የነሱ ቢዝነሳቸው ጌም ነው። ከጌም 50% ስለሚያገኙ መጫወት አለብህ። ካልተጫወት ብዙ ነገርን ያበላሸዋል። ዳሳውደያው ስለዚህ አሁንም ምላችሁ ምንድን ነው? ጌታ ይክበር። አሁንም በጌታ የሆናችሁ በፊት መቃሚያ ስትሉ ሰውን ላሚከባችሁ ላጭስ ልቆምር ልንዘላዘል ስትሉ አብሯችሁ የሚቆም በጌታ ስትሆኑ አጠገባችሁ ያለው ጌታና እናንተ ብቻ ናችሁ። ተግባብተና እናንተና ጌታ ብቻ ናችሁ። ጌታን ስትቀበሉ ለምን የተቀበልከው ማንን ነው? ለአንቺም ለአንተም ነው የምነግርህ። የተቀበልከው ማን ነው? የተቀበልከው ጌታ ኢየሱስን ነው። ስለዚህ አንተና እሱ ነው የምትቀርቡት። ስለዚህ ለሱ ነው ሁሉን ነገር የምትነግረው። ሚስጥረኛ ጌታ፣ አዳኝ፣ አማላጅ፣ ሁሉን አድራጊ እሱ ነው። እሱ ስለሆነ ምን ያደርገዋል? እሱ ሙሉ ነገሩን ምን ያደርገዋል? ሪሴት ነው የሚያደርገው። ሪሴት በተን ነው በቃ እኮ ልክ አሁን እንትን ላይ ይሄን አሁን ከፈለግኩት ድሊት ማድረግ እችላለሁ። ሪሴት በተን አለው፣ ድሊት ማድረጊያ አለው። ኢየሱስ ክርስቶስ ኃጢአታችንን ድሊት አድርጎ አዲስ ፍጥረት ነው የሚያደርገን። ሁሌም በኢየሱስ ክርስቶስ አዲስ ፍጥረት ናችሁ ይላል። ዮኒ ማኛ አይደለም የሚለው፣ ሁሌም በክርስቶስ አዲስ ፍጥረት ናቸው። ፍራኦል የገዛል መኪና እያልክ እየጻፍክልኝ ነው።
አለ። ምን ነው ፍራኦል ገንዘብ የለውም ስትል አልነበር እንዴ? ኤግል ፍራኦል ገንዘብ የለውም ስትል አልነበር እንዴ? እኔ መኪና ከገዛልኝ ለምን ገንዘብ የለውም ትላለ? ክላሽ አረግ። በዚህ በኩል ፍራኦል ሳክስ ነው ገንዘብ የለውም ትለኛለ። ኦኬ፣ ለእኔ ደግሞ መኪና ገዛ። እሱስ እንዴት ነው የምትል? በምንም መንገድ ብትሄዱ ዮኒ ማኛ ብቃት ስላለው አትችሉኝ። ይህ ካን ቻሌንጅ ሚ ነው። ስለዚህ ክርስቶስ ክብር ምስጋና ይግባ። አሁንም የምልህ ያንን ነው። ስለዚህ አንተና ክርስቶስ ነው የምትቀሩት። ጌታን የግል አዳኛ አድርገህ ተቀበል ስትባል በአንተና በሱ ያለን ሪሌሽንሽፕ አንድ አድርገው። ስለዚህ እዛ ጊዜ ብዙ ሰዎች ሊርቁ ይችላል። ኢቨን ፕሮቴስታንቱ አሁን ሶሻል ሚዲያ ላይ ፕሮቴስታንቱ ሌላ ወሬ ነው የሚወደው። እውነቱን ልንገር፣ የሚሰበክበት ቤት ብዙ ጊዜ አታገኘውም ፕሮቴስታንት። እኔ በምቀልድበት ጊዜ ብዙ ፕሮቴስታንቶች እኔ ቤት ነበሩ። ብዙ አስመሳዮች ብዙ አሉ። ወንጌል ሲሆን አብረን ምናምን የሚሉ ብዙ የሉም። አሁን ለምሳሌ የምወዳቸው የማከብራቸው ብዙ ፕሮቴስታንቶች አሉ፣ ግን ወሬህን የሚወዱልህ ይበዛሉ፣ ሞር ክርስትናን ከሚወዱልህ ይልቅ። ስለዚህ መበርታት ያስፈልጋል፣ መጠንከር ያስፈልጋል። ብዙ ፈተና አለው። የክርስትና ሕይወት አልጋ በአልጋ አይደለም፣ አይደለም። አደራ አይደለም፣ አደራ። የክርስትና ሕይወት አልጋ በአልጋ ለሚመስላችሁ አደራ፣ በጌታ አደራ፣ በጌታ አደራ። ይህን ነው የምለው። የክርስትና ሕይወት አልጋ በአልጋ ስላልሆነ በተለይ 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 ጌታ ብርክ ያርጋችሁ። ሌላ ምንም ምለው አለ? ሌላ ምንም ምላችሁ የለም። ምን አለ ሌላ ምለው? ጥያቄ ካለ ጥያቄ አለ? የሚሳደቡት እናንተ ባዘር ያደርጋችኋል። እኔ 15 ዓመት ስለጣለጥ የነበርኩት ስለሆነ ስድድቡ እንትን አይበላችሁ፣ አይጎርብጣችሁ። ለምን መሰለ? በክርስቶስ ሆነ ከተወደድክ እያጭበረበርክ እየደለልክ ነው። በክርስቶስ የሆነን የሚወደው የለም። በክርስቶስ ሆነ ይሄ ሰው ይመቸኛል ከተባለ ምን አርጎ ነው ብለህ ገለጥ ገለጥ አርጋ አንብብ። ገለጥ አርጋ አንብበው። ሲደልል እዛ እያየው ነው። በቃ በክርስቶስ ከሆንክ በጣም በጣም ብዙ ሰው ይከፈዋል። ይቺ ዓለም የዲያብሎስ ስለሆነ ያስነሳብሃል። እኔ ብዙ ወዳጆች አጥቼበታለሁ። እኔ በጌታ ከሆንኩ በኋላ ለነገሩ ብዙ የኔ የነበሩት ሁሌም ከኔ ጋር ናቸው፣ ግን ሶሻል ሚዲያ ላይ የማውቃቸው ምናምን ሄደዋል። እንዲመጡም አልፈልግም። አይ ሰውላ አይጠላኝም፣ ለምን ይዋሻል? ኦዚ ሎዚ ለምን ተዋሻለህ? እኔን አሁን ገብተህ እያየኝ ሰውላ የሚጠላል አልክም? ፎሎ አድርገኝ እያልክ ኧረ ሼም ነው። ፎሎ ባክ እየጠየቀኝ ለምን ተዋሻለህ? ሌላው ጓደኛችሁን ውስን አድርጉ። በእውነት እውነቴን ነው። ጓደኞቻችሁን ውስን አድርጉ። ጓደኛ ይወሰ የሁሉም ጓደኛ ከሆንክ ውሸታም ነህ። እኔ ጓደኞቼ በጣም ውስን ናቸው፣ ይታወቃሉ። የኔ ጓደኞች ማን ነው የሆኒ ጓደኛ ከተባለ ይታወቅ። ከዛ በኋላ አራቀ። ያንን ነው የምለው። ስለዚህ ያንን በደንብ አድርጋችሁ አስቡበት ለማለት ነው። ቺን ያህል ከሆነ በቂ ነው። ስለ ክርስቶስ ይህን ያህል ከተነጋገርን ጥያቄ ካለ እኔ አሁን ለምሳሌ የምጠይቃችሁ ምንድነው? አንድ ጥያቄ ነው። 10 ጽፈዋል፣ አላነብልህም። አይዞህ፣ አትናደድ። በመጀመሪያ አዲስ አካውንቶች ናቸው፣ 24 ፎሎወር። ለዛ ነው ማባራችሁ። የስ በመጀመሪያ ወደ መልአክ የጸለየ አንድ ሰው ምድር ላይ አምጡልኝ። ወደ መልአክ የጸለየ ከሌለ አንተም አትጸልይ። ገባ? ስለዚህ ወደ መልአክ መጸለዩ ውሸት ነው።
ስለዚህ ወደ መልአክ መጸለይ ከሌለ ለመልአክ መዘመር ትርጉም የለውም ማለት ነው። ምክንያቱም አይሰማህም። ቢሰማ ኖሮ ወደ መልአክ ይጸለያል፣ ከዛ ለመልአክ ትዘምራል። ስለዚህ እዛ ሁለቱንም ያፈርሰዋል ማለት ነው። ስለዚህ ያቺን ነገር ብታስቡ ጥሩ። አይ ለመልአክ ተጸልየዋል ካልከኝ አሳየ መጽሐፍ ቅዱስ ላይ ኤኒባዲ ገብታችሁ አሳዩ። ሌሎች ናቸው ክርስቲያኖች ናቸው እነዚህ። ሌሎቻችሁ እስቲ ለመጽሐፍ ቅዱስ ላይ ለመልአክ የጸለየ በመልአክ በኩል ይድረስልኝ ብሎ የጸለየ ለእግዚአብሔር አድርስልኝ ተብሎ የጸለየ አንድ ሰው ጥሩልኝና ከዛ መዘመር ትክክል ነው እልሃለሁ። ኖባዲ የለም። ተግባባል? ሌላስ ሌላ አለ? አዎ መላእክት አምልኮም ዝማሬም ስግደትም አይቀበሉም በትክክል። ምክንያቱም ምንም የሚጠቅማቸው ነገር የለማ። አምላካቸው አይደሉ። ምንድን ነው ጥቅሙ? እስቲ ንገሩኝ። ጥቅሙን ንገሩኝ ቤተሰብ። አሁን ለምሳሌ ለቅዱስ ገብርኤል ሰገድኩለት፣ ዘመርኩለት ምናምን ምንድን ነው? እኔ እኮ አምላክ አይደለሁ ምን ላርግ ነው የሚል። ምን ላርግ አይደል የሚል። እውነቴን ነው የምልህ። ጃንኪ ፉድ አትብላ ያልከኝ የትግራይ ፕሮፋይል አድርገሃል። በዚህ ሰዓት አይከብድም እኔን እንደዛ ማለት? ምን አለ ጊዜ እንኳን ጠብቀ ብትለኝ። አንዳንዴ ስንሳደብ ጊዜና ወቅት ብንለይ ጥሩ ነው። ሊያመች ይችላል። ይችን ያረረበት ስንት ኧረ ክፉ አታናግሩኝ። እኔ እኮ አልቻልም። ይቺን ለ9 መካፈል የሚፈልግ ህዝብ ባለበት ላይ ጃንካ አትብላ ማለት ይከብዳል። እውነቴን ይከብዳል ብራዘር። No, I'm good, baby. Thank you. አሜን አሜን። የኔን ሳቅ ይስጣችሁ። መሳቅ ሳቁ ከልኩ አያልፍም። በእውነት ፈታ በለው አንዳንዴ። ሌላስ ጨዋታ ካላችሁ? እሺ ሌላስ? እውነቴን ነው፣ ያንን ነው የምለው። ገብርኤል 19 ቁጥር ነው የሚለብሰው። አይ እኔ ቅዱስ ገብርኤልን አከብረዋለሁ። ቅዱስ ገብርኤል በጣም ለጌታ ታማኝ አገልጋይ ነው። ታማኝ አገልጋይ ቅዱስ ገብርኤል፣ ቅዱስ ሚካኤል፣ መላእክቶች በሙሉ ታማኝ አገልጋይ ናቸውና በጣም አክባሪያቸው ነኝ። በጣም ነው የማከብረው። ቅድስት ድንግል ማርያምን በጣም ወዳለሁ፣ አከብራለሁ። መጽሐፍ ቅዱስ ላይ ያሉት ሌላ የጨመርካቸውን አልሰማቸውም። ያ ቀኑን አክብሮ አይልም። ቀንም ያልተሰጠው ለዛ ነው። መጽሐፍ ቅዱስ ላይ የገብርኤል ቀን የማርያም ቀን ምናምን የሚባል የለም። ራሳቸው ለበዓሉ ድምቀት ለማድረግ ስለሚያመች ለቅምቀማ ስለሚያመች ይወዱታል ቀኑን እንጂ መጽሐፍ ቅዱሳዊ አይደለም። ለቋ ይመቻል እንጂ ለምንም አይመችም። ገብተዋል? ለማድረግ ይመቻል። ያ
ከዛ ውጪ ለምን ጥቅም ብለህ ነው ያንን ቀን የሚከበረው? ለምን የሚያገናኘው ነገር የለም። ያንን ነው የምለው አባቴ።